እንትን ማለት ምናምን እነዚህ ነገሮች ሞራል ናቸው ወይስ ኢሞራል ናቸው? ይሄን ብቻ መልስልኝ። እኔ እሱ አይደለም ጥያቄ። ሞራልም ከፈለክ አድርገው ኢሞራልም አድርገው ተገቢ ነው ወይስ ተገቢ አይደለም? መሐመድ ስላደረገው ማድረግ ይኸውልህ፣ መሐመድ ያደረገው ማድረግ እሺ ይወደዳል ወይስ አይወደድም? ይሄ ድርጊቱ መልካም ስነ ምግባር ነው ብለህ አንተ ትቀበላለህ? ለአእምሮ ይመቻል? ለአእምሮ የሚመች ነገር ነው መሐመድ ወይ አንዴ ይሄን እስኪ እኔ የአእምሮ ጥያቄ ነው የምጠይቅህ ብያለሁ አይደል ሲጀምር ያ ስለዚህ ከጥያቄ ጋር የተዛመደ ነገር እንድትመልስልኝ ይፈልጋል። ምንድነው ይሄ የመሐመድ ድርጊት ለሰው ልጆች ለአንተም ሆነ ለኔም መልካም ምግባር ይሆናል? ይሄ የመሐመድ ድርጊት ስፐርሙን አምጥቶ ግሎሲብ ማድረጉ እንዳለ የዘር ፈሳሹን አምጥቶ ግድግዳ ላይ መለጠፍ ግለወሲብ ነው ያልከው? የስ ግለወሲብ ማለት እንትን ማሴጋ ያ what አሳየኝ እስኪ። እሺ ችግር የለም መሐመድ ይሄ የዘር ፈሳሽ የፈሰሰው በምን አይነት መልኩ ነው ንገረኝ። አይ እኮ እናንተ ናችሁ እንደዚህ ፈሷል ያላችሁ ያለው እሺ ነገሩኝ እስኪ። አይ እኔ ሀዲሱ አመጣና መቼስ ቧንቧ የለውም እስከ ብልቱ ነው የፈሰሰው። ያወጣና ከብልቱ ላይ ጠርጎ ግድግዳ ላይ ለጠፈው ነው የሚለው። ስለዚህ መሐመድ ይሄንን ቆይ አንዴ እነዚህን ጥያቄዎች ትመልስልኝ። አንድ ሰው የዘር ፈሳሹ ሊፈሰው የሚችለው በምን መልኩ መልስልኝ። አይደር ሴክሹዋል ኢንተርኮርስ ከፈጸመ አሊያም ደግሞ እሺ ህልም እንትን ካለ ማለት ነው። እሺ ሴክሹዋል ኢንተርኮርስ ፈጽሞ ምን ካደረገ ውጪ ከፈሰሰ ነው ሴክሹዋል ኢንተርኮርስ። ሶስተኛውን ይንገረኝ። ሌላስ ኢንተርኮርስ ከማድረግ ነው ጀስት ሴክሹዋል ኢንተርኮርስ ማድረግ በዚህ ሶስት ወቅት ነው የሚወርደው አይደል እንትን የሚለው። እሺ አሁን ጥያቄን ትመልሳለህ። እዚህ ይሄ ሐዲስ መሐመድ የዘር ፈሳሹ ከሚስቶቹ ጋር ግንኙነት ባደረገ ሰዓት ላይ ነው የፈሰሰው ወይስ ሴጋ ሲያደርግ ነው? I have to verify that። እሱን ቬሪፋይ ማድረግ አለብኝ። አንዴ አሳየኝ። ከሚስቶቹ ጋር ግንኙነት ካደረገ የዘር ፈሳሹ ሊፈስ የሚችለው በሚስቶቹ ማህፀን ውስጥ ነው ወይስ ውጪ ነው የሚያፈስሰው? what ምን ጥያቄ ነው የሰጠው ያለው። እኔ ምን አገባኝ? እኔ ውስጥ ይፍሰስ ምን በግንኙነት ሰዓት ከሆነ የዘር ፈሳሹ ሊፈስ የሚችለው በሚስቶቹ ማህፀን ውስጥ ነው አይደል? ምን ለማድረግ ምን ለማስገደድ? አይ መልስልኝ። በግንኙነት ሰዓት ይፈሳል ስላልከኝ የሚስቶቹ ማህፀን ውስጥ ነው አይደል ይፈስ የሚችለው? አላውቅም እኔ ምን አይነት ጥያቄ ነው እንደዚህ ፐርሰናል ውስጥ ገብተህ እንትን የምትለው? አንዴ ሰው ሊወለድ የሚችለው እንዴት ነው? ሰው ሊወለድ የሚችለው እንዴት ነው? ስማ ቃልብ ሰው ናቸው እኮ እሳቸው እኮ መልአክ አይደሉም እኮ። መልአክ ናቸው አልወጣኝም። ሰው መሆናቸው ነው። ይሄንን ታወጣልኛለህ? በህልም ሴክስ ያደርግ እንደነበረ ማለት ሰላምን እኮ አንደኛው ማይቀበልባቸው ምክንያት እሳቸው ሰው ሆነው እንደ ሰው ልጅ ይበላሉ፣ ይጠጣሉ፣ የሚከተለው ነገር አለ። ገባህ? እኛ መልአክ ናቸው አልወጣንም እኮ አልወጣንም። ግን ይኸውልህ ይሄን ነገር እኛ አፕሩቭ አድርገንላችኋል እኮ ይሄንን ታውቃለህ። ወንድሜ እኛ መሐመድን መልአክ ነው አላልንም። ፕሊስ አንዴ መሐመድ የሰው ልጅ እንደሆነ የአብደላ ልጅ እንደሆነ እናምናለን። ያ ስለዚህ እና ሰው ልጅ የሚያደርገውን ነገር ነው የሚያደርገው። ፕሊስ አንዴ ልናገር። አንዴ ነብዩ መሐመድ ሰው ናቸው እኮ ስትለኝ እኛ ሰው አይደሉም ብለን ክደን ቢሆን ኖሮ ሰው ናቸው እኮ ብለን መናገር ትችላለህ። ግን እኛ ሰው መሆኑን ስለምናምን ሌላ ፍጥረት ነው ብለን በእናትህ እንድናገር ፍቀድልኝ። ሌላ ፍጥረት ነው ብለን ስለማናምን የሰው ልጅ ነው ብለን ስለምናምን ያው ሰው የሰው ልጅ ስለሆነ እና ታሪኩንም ስለምናውቅ ማለት
ግንኙነት ከሚስቶቹ ጋር ግንኙነት ቢያደርግ በማህፀናቸው ውስጥ ነው፣ በሚስቶቹ ማህፀን ውስጥ ነው የዘር ፈሳሹን ሊያፈስ የሚችለው። ግን አሁን ላይ ሁለት አማራጮች ቀርተውካል። ለምን? በሶስት መንገድ ነው የሰው ሊፈስ የሚችለው። አንደኛ በህልሙ ሴክሹዋል ግንኙነት ከፈጠረ ካደረገ ማለት ነው። ዊች ሚንስ ያ ደግሞ ከአጋንንት ጋር በተያያዘ ነው ሀዲሳቶቹ ይናገራሉ። ለምን ድግምት ተሰርቶ ፕሊስ አንዴ እባክህን ሀዲስ መረጃ አለኝ ወንድሜ ያወጣልኛል። በህልሙ ለ6 ወር ያህል ግለ ወሲብ ይፈጽም እንደነበረ ይናገራል። ይሄ ሀዲስ ያመጣ ነው ቡኻሪ 260 መረጃ እየው ያወጣላል። በእናትህ እኛ ያለ መረጃ አንዳችን ነገር ይወጣልሃል። ልናገርና የተናገርከውን ኤቪደንስ ትራንስሌሽኑን ጅራታ ወይ ቆይ አንዴ ቪዲዮ ይከፈትልህና ይሄኛው ሀዲስ ላይ ራሱ እኮ ይላል ሴክሹዋል ኢንተርኮርስ ወይ ኦር ደግሞ በህልመ ሌሊት ሲረጭ ብሎ ነው ግድግዳ ላይ ቢለጥፈው ሲያስቀምጥ እንደዛ ብሎ ነው የሚያስቀምጠው። ሩቅ ቦታ መሄድ እራሱ አይጠበቅም። ግን በዚህ ጉዳይ 20 ሀዲስ ሰጣለሁ፣ 30 ሀዲስ ሰጣለሁ። ግድግዳ ላይ መች ለጠፈ ይላል። ቆይ ደግሞ ሲጀመርም ተፈቱ ዘሽ ማን አለው ማስረጃው ቡኻሪ 260 የኔን አንድ ሀሳብ ስባኝ ቆይ ካሌቦ ልክፈትላችሁ መሰለኝ። መረጃ ልክፈትላችሁ መሰለኝ። ቆይ ይፈተልንና አንዴ ታች ያላችሁ ታፕታፕ አድርጉ ወገን፣ ታፕታፕ ሼር አድርጉ እሱ እስኪያወጣ ድረስ በጣም አርግጥ። ቡኻሪ 260 ነው አይደል? ያ 60 ላይም አለ። ልክፈትልስ ቃል ያ ይሄኛው 260 ነው። ያኛውን ደግሞ ከሚስቶቹ ጋር ለ6 ወር ያህል አጋንንት ስራት ውስጥ ሆነው ያደረጋቸው ግንኙነቶች አሉ። እሱንም አወጣለሁ። ባቡል መስህ እኮ ነው የሚለው። read it, translate it bro. Teach, please read it. You are mute still. ክፈት ሐቢቢ። እሺ ለኦዲየንስ ወደ ልተርጉም ሌላ አንብብለት። እሺ ቆይ ልኬልሃለሁ። ሚዩት አንሳ፣ ሚዩትን ኦን አድርግ። ልኬልሃለሁ TH3 ቶ በቃ ሚዩትን አንሳ ቶ በቃ ብሩኬ ያሰፍራል። ከስር ላለው ሰው እንስራተውት ዘ ፕሮፊት ይላል። እሺ ቱክ ዘ ባዝ ኦፍ ጀናባ ሴክሹዋል ሪሌሽን ኦር ዌት ወደዚህ አድርገው ድሪም። ነቢዩ መሐመድ የመደምደሚያው ነቢይ፣ የተከበረው ነቢይ ነቢዩ መሐመድ የአብዱል ወሃብ ልጅ፣ የነቢያት መጨረሻ ቁንጮ የሆነው አርአያ ነው። የእሱ ምግባር ተከተሉ የተባለለት ነቢዩ መሐመድ ሻወር ይወስድ ነበር። እንደዚህ ሳውራ ትመጣላ ያረኩ ነበር። ፓስወርዱን ባቃታለሁ ትላለህ። እሺ ሌላ አንብቦ ታነበዋለህ። እንትን ነው የሚለው እኮ መስሐ ነው የሚለው። እኔ ላንብቦ ወይስ ታነበዋለህ? መጀመሪያ እናንብበው። አንብበው እና ሚዩት አድርግ። እሺ ሚዩት አድርግ። እሺ ባባ ይመች። እንደነገርኳቸው የተከበረው ለሰው ልጆች ሁሉ አርአያ የሆነው ነቢይ ጀናባ ሴክሹዋል ሪሌሽን ወይ በህልመ ሌሊት ከረጨ በኋላ ሻወር ይወስዳል ካለ በኋላ እንዴት ነበር ሻወር የሚወስደው ሲል ሂ ፈርስት ክሊን ሂዝ ፕራይቬት ፓርት ዊዝ ሃንድ። አንዴ ላንብበው እንግሊዝኛው። ቆይ አንዴም ልጨርስ። ዝም በል ሚትን እንዳትረሳከውን በኋላ ቃል ያንብበውና እስቲ ትራንስሌት ያድርገው። ራሱ ያንብበውና ለህዝቡ መነበብ ስላለበት ነው። ጋይስ አንድ ጊዜ ሚዩት አድርጉ ሁላችሁም። አንድ ሰው ኢንተራፕት እንዳያደርግ። ክርስቲያን ሆንክ ሙስሊም ሆንክ አንብቤ ስጨርስ የፈለጋችሁት መናገር ትችላላችሁ። ለህዝቡ መረጃው ግልጽ መሆን ስላለበት ነው። ሂ ፈርስት ክሊን ሂዝ ፕራይቬት ፓርት ዊዝ ሂዝ ሃንድ። መጀመሪያ እጁን ፕራይቬት ፓርቱን ምን ያደርግ ነበረ? ይጠርግ ነበር በእጁ። ኤንድ ከዛ በኋላ ራብዲት ዛት ሃንድ ኦን ዘ ዎል ወይ ደግሞ በቅንፍ አርዝ
ከዛ በኋላ ያንን የጠረገውን እጁን ስፐርሙን ግድግዳ ላይ ይለጥፈው ነበር ወይ ደግሞ መሬት ላይ ጠርገው ነበር። ደግሞ ይለጥፋል የሚል የለም አምጣ እንዳትሉኝ፣ ይጠርጋል ይለጥፋል። ዘሴም ግድግዳ ላይ ነው ስፐርሙ ተለጥፎ የሚቀረው። ስፐርሙን እንደዛ ያደርጋል። ከዛ ይታጠባል። ከመታጠቡ በፊት ምን ያደርጋል? ይሄ የነብያት ቁንጮ የሆነው አውራው ነብይ መሐመድ ይሄ በህልመ ሌሊት ሁለት ነገር ልብ በሉ። ከላይ ምንድን ያለ በህልመ ሌሊት ወዚህ እንግዲህ ተኝቶ ይረጫል ማለት ነው። ወይ ደግሞ ሴክስ ካደረገ በኋላ ሁል ጊዜ እነዚህ ነገሮች ከሁለቱ አሉ። በእነዚህ ሰዓት ሻወር ይጠቀማል። ግን ሻወር ከመጠቀሙ በፊት የመጀመሪያ ስራው ምንድነው? ብልቱን በእጁ ጥርግ አድርጎ ግድግዳ ላይ መለጠፍ ነው። ከዛ ነው የሚጠቀመው። ይደርባልና በህልመ ሌሊት የሚለውን ሀሳብ ሰሂህ አልቡኻሪ 660 ላይ ደግሞ ያብራራዋል። ምን ማለት ነው? እንገባለን እዛ ላይ። ስለዚህ እዚህ ጋር አሁን የኛ ጥያቄ ምንድነው? ይሄ አርአያ የተባለው ነብይ ይሄንን ምግባር በነብይ አልሸባቀቅም፣ ዛሬም ነብይ ነገ መሐመዴ ዛሬም መሐመዴ ብሎ መንዙማ የሰራ ሰው ሁሉ ይሄንን ይተገብረዋል ወይ? ይሄ አርአያ ይሆናል ወይ? በዚህ መንገድ ነው ወይ ላይፋችሁ የምትመሩት? በዚህ መንገድ ነው ወይ እናንተ የንጽህና አምባሳደር የምትሆኑት ብለን ጠይቃቸዋለን። መመለስ ቢችል ካለ ይመልስ። ቴች መቀጠል ትችላለህ። እሺ እንዴት መሰለህ ሚዩት ነው ባባ። ኦኬ እሺ ይኸውልህ አንዴ ሐዲሱን አስነብበኝ። ይኸው ዝም አልኩ እስካሁን አዳምጫለሁ። ሐዲሱን አስነብበኝ አንዴ። መስህ ነው የሚለው ገባህ አይደለ? ማለት ደግሞ መዳበስ ነው ገባህ አይደለ? ባቡል መስህ አልየዲ ቢቱራቢ ሊየኩነ አንፋ ነው የሚለው። ይኸውልህ ይሄ ርዕስ እያወራ ያለው ስለምንድን ነው መሰለህ? አሁን ለምሳሌ ጀናባ ላይ በምትሆንበት ሰዓት ላይ ጀናባ መሆን ጀናባ ስቴት ላይ መሆን ከብዙ ነገሮች ያግደዋል። አላህን ከማስታወስ ያግደሃል፣ ቁርአን ከመቅራት ያግደሃል፣ መስጊድ ከመግባት ያግደሃል። እነዚህ ጥሩ ምንድነው የሚባለው ፒውር ስቴጅ ላይ አይደለም ያለው ሰው። ይሄንን አንፋ ማለት ይሄንን ስቴጅን ለመቀነስ የምታረጋቸው ነገሮች ምን ምንድናቸው ስለሚል ነው የሚያወራው። ገባህ አይደል? እና እነዛ ነገሮችን ልትቀንስ የምትችለው እስካሁን እንደምጫለሁ ዝም ብለህ ስማኝ። ይሄንን ልትቀንስ የምትችለው በምንድነው? አይዘር ግድግዳ ላይ እጅህን በመምታት እና ይሄን ስትመታ ተየሙም አረከ ማለት ነው። ገባህ አይደል? እዛ ጋር ረብ የሚለው ጠረጋ አይደለም የሚለው እዛ ጋር ጠረገ እያልከው አሁን እያወራህ ያለው አንተ ገባህ አይደል? ጠረጋ አይደለም የሚለው እዛ ጋር መስህ ያደረገ ነው የሚለው እጁን መታ ነው የሚለው። እና ሌላ ቃላቶችን እየተጠቀምክ እዚህ ውስጥ አታስገባ ነው ማለት በትክክል አይደለም የተረዳኸው። ታረብኩኝ በቃ። መጀመሪያ ፕራይቬት ፓርቱ ሲጠርግ እጁ ላይ ምን ይለጥፋል? ስፐርም ይለጥፋል አይደል? ፕራይቬት ፓርቱን በምን እንደጠረገ በምን ታውቃለህ? ቢያው ይዘቁ ሐዲሱ ይላል እኮ በምን እንደጠረገ በምን ታውቃለህ? በእጁ ይላል። በእጁ ሲባል ታዲያ ቀጥታ በእጁ ይሄው በእጁ ነው የሚለው እና ታዲያ በእጁ ሲባል አሁን እኔ ለምሳሌ አንድ ቆሻሻ ታነሳ በእጁ አነሳው ሲባል እጁ ላይ የሆነ ነገር አድርጎ እኮ በእጁ እኮ ነው የሚያነሳው። ማስረጃ አለለሱ ማስረጃ አለለሱ የዘር ፈሳሹ የት ነው ያለው? ካሌብ እንዳትገባ በጌታ ይቅርታ። ስለዚህ አሁንም በጣም ደስ ይላል። ስለዚህ አሁን በመሐረብ ጠረገ ልበል። ቆይ በመሐረብ ጠረገ በሶፍት ጠረገ ልበል። ከዛ ሶፍቱን ወስዶ ቆይ አዳምጥ እንዳንተ አካሄድ ሊድልህ በመሐረብ ጠረገ በሶፍት ጠረገ ልበልልህ። ከዛ የጠረገው ሶፍት ግድግዳ ላይ ወጥተው ቃል አንዴ ሐዲሱን አንዴ የጠየኩህ መልስ አንዴ ከሐዲስ አንዴ ሐዲሱን አንብበው። እሺ አዳምጠኝ። ሐዲሱንማ አንብበው አውርተሃል። አንድ ጊዜ የጠየኩህ መልስ። ጌታ አረብኛውን ላንብበው። ቆይ አትሄድም። አረብኛው ጋር የትም አለ። አሁን እዚህ ጋር ላወራኸው ነገር መልስ ስላጣ ልትሮጥ ፈልገህ ነው። ከጠረገ በኋላ እኔም አንዴ አረብኛውን አስነብበኝ አንዴ። ቴች ታነባለህ። ቴች በእጁ ሲባል በሶፍት ነው በጨርቅ ነው አልክ። በጨርቅ ከጠረክ በኋላ ግድግዳ ላይ ስፐርሙ ትለጥፈዋለህ። በጨርቅም ነካው በእጁም ነካው ስፐርሙ
በእጁ ነው የሚለው እዚህ ጋር እጁን ነው መስህ ያደረገው። ተሳስተሃል። ምን አልከኝ? እጁን ነው መስህ ያደረገው። እንደዚህ ነው። መጀመሪያ እጁ ምን ላይ አርፎ ነበረ? መጀመሪያ እጁ ምን ላይ አርፎ ነበረ? ቆይ ፕራይቬት ፓርቲ የሚለው ሳይ መጀመሪያ እጁ ምን ላይ አርፎ ነበረ? አሳየኝ። አይታየኝም። ብልቱ ላይ አርፎ ነበር ወይስ አላደረፈም? ክሊን ሂዝ ፕራይቬት ፓርት ይላል ላይ። እሺ ብልቱ ላይ እጁ አርፎ ነበር አላደረፈም? እሺ አርፏል። እሺ ሲያርፍ እጁ ብልቱ ላይ ሲያርፍ ብልቱ ላይ ስፐርም ካለ ስፐርም ይነካል አይነካም? እጁ እሺ ጠይቀኝ ልመልስልክ። ይነካል አይነካም? ይነካል አይነካም? ምንም ማብራሪያ አይፈልግም። ይነካል አይነካም? አርዙማው ታርጋው አንዴ ላንብበው። አረብኛውን ይነካል አይነካም? እንደዛ አለማለቱ ይነካል። ይሄው ዙማው ታርጋለው ዊዝ ሂዝ ሃንድ እጁ ስፐርም ይነካል አይነካም? አረብኛውን ላንብበው። ይሄንን ታነብና ወደዛ ሄዳለህ። አረብኛውን ለምን ማታስነብበኝ? አረብኛ ይሄንን አንብበው። ስጠው አረብኛውን። እሺ አንብበው። እሺ አረብኛውን አንብብ። ይነካዋል አይነካውም? ዙም አድርገው፣ ዙም አውት አድርገው ላንብበው። እሺ النبي صلى الله عليه وسلم እሺ አንዴ ወሰለም። እሺ አንዴ በደንብ አስነብበኛ። ጫጫ ምን ሆነ ነው? ተረጋጋኝ። ያሳፍራል። በነገራችን ላይ ነብዩ ምግባር ለዛ ነው አትፍረዱባቸው። ይሄንን ግልጹን ሐዲስ በዚህ የሚገለባበጡት። እሺ ምን ይላል? حدثنا عن سالم عن كريب بن عباس أن النبي صلى الله عليه وسلم اغتسل من الجنابة. سبحان الله يمر በጣም የምትገርሙትሽ اغتسل ታጠበ እያለ ከዛስ ቀጥሎ اغتسل من الجنابة። እሺ አስነብበኝ በደንብ አረብኛውን አስነብበኝ። ይኸውልህ የሚታርግ ያለው ወይ መጀመሪያ ቃል በቃል ሙሉ ለሙሉ አንብብና ተርጉም ስትባል አላነበብም አልክ። እኛ ስናነብ ወይ አልሰማም። ዘ ፕሮፊት ቱክ ባዘ ጀናባ ብለን እኮ ማለት ነው ሴክሹዋል ሪሌሽን ኦር ወይ ድሪም ካልን በኋላ አረብኛው ላይ ቁጭ አለ። ሙሉ ለሙሉ ሐቁ እዛ ላይ ነው ያለው። አረብኛ ላይ ታጠበ ነው። ቃል በቃል እያነበብኩ ተርጉም። እሺ አረብኛው ስቶ ቃል በቃል እያነበብኩ ተርጉም። እሺ ቃል በቃል ተርጉም። ለአረብኛው ቃልዬ አንዴ ቲኤች3 ቃልዬ ምንድን ነው ያለ? መጀመሪያ አረብኛውን አስነብበኝ። ቆይ አስነብብሃለሁ። መጀመሪያ ምንድን ነው ያለ? ምን አለኝ? አስታውሰኝ። ይሄንን እኮ ነው ያነበበልህ። ይሄንን ዘ ፕሮፌት ቱክ ይላል። እንግሊዘኛ አንድ ፕሪንሲፕል ልንገራችሁ ፕሊዝ። አንዴ አሁን እሱን መቀባጠር ተውና ተረጋጋ። ሲጀምር እንግሊዘኛውን አንተ ማረም ብቃት የለህም። ሼክ ዶክተር ካንተ በላይ አረብኛም እንግሊዘኛም የሚያውቅ ነው የተረጎመው። ቢሊየንስ በመጽሐፍ ሙስሊም እየተሳሳተ ነው ልትል ነው? ያንተን አረብኛ ትርጉም ልንቀበል ነው? አንተ ተሸማቀህ መተህ የምትናገረው ልንቀበል ነው? እዚህ ጋር መጽሐፍ ትርጉም ላይ ልትቀደው ነው? ቃል ይኸውልህ ከመታጠቡ በፊት ይላል እኮ እዚህ ጋር ሁለተኛው ሴንቴንስ የሚለው ሂ ፈርስት ክሊን ይላል። ሂ ፈርስት መጀመሪያ ያንብብ። ሁለተኛውን አሁን አንብብ። እሺ ቀጥል። አንብብ ቃል በቃል ተርጉም አረብኛውን። ሚዩትን አንሳና አረብኛውን ሌላ ወሬ እንዳታወራ ቃል በቃል ተርጉም። ሚዩት እንዳታረጉኝ መልስ ልመልስ። የምር አንድ ጊዜ ዴቭ አንተ የምትፈልገው በእጁ ኦኬ ጠረገ የሚለውን ነው አይደል? በአረብኛ የፈለከው ኦኬ። እሱ ሲደርስ አስቆመዋለሁ። በእጁ ጠረገ የሚል አለ እዚህ አረብኛ ውስጥ። ታቸውን ታጠቡ ነው የሚለው እና ፈገሰለ እኮ ነው የሚለው። ቆይሽኪ አረብኛ ታጠቡ ከላይ ጀናባ ታጠቡ ያለው የቱ ጋር ነው? ከላይ የመጀመሪያው ሁለት ጊዜ ነው ታጠቡ ያለው። اغتسل من الجنابة ከጀናባ ታጠቡ ማለት اغتسل ማለት ምን ማለት ነው? اغتسل ማለት ሻወር ወሰዱ ማለት ነው። የትኛው ቃል ነው ሻወር ወሰዱ የሚለው? አሳየው። ثم اغتسل የሚለው እስኪ አሳየው። ይጀራታ أن النبي صلى الله عليه وسلم اغتسل የሚለው ሶስተኛ መስመር ላይ ኖ ተመለስ ወደ ኋላ። ሶስተኛ መስመር ፈርጀው ወደ ላይ ተመለስ። ፈገሰለ ፈርጀሁ ቢያዲህ የሚለው ወደ ላይ ተመለስና ተናገር። ከዛ ጋር ጀምር። እሺ ይኸውልህ ሁላችሁም ስሙኝ በደንብ። ይኸውልህ በደንብ ስማኝ።
حديث هنا عن أبي عن كريب عن عباس عن ميمونة أن النبي صلى الله عليه وسلم اغتسل من الجنابة كجنابة تتأبو إلى كذا بحالا فغسل فرجه بيده بجاتهم تتأبو إلى بلتاتهم ثم ذلك ثم فغسل فرجه عند زار لميلو فغسل فرجه بيده ميلو من مالتنا قطة ترجم أكون ترجم كلكو بجاتهم تتأبون ميلو تتأبون هاي ነው አጸዱ በእጃቸው ጠረጉ የሚለውን እንግሊዘኛውን ቃል አጸዱ የሚለውን ይዘው አይደለም አጠቡ ነው የሚለው ፈገሰለ ጉስል ነው ተመሳሳይ ቃል ነው የተጠቀመው ከላይ እግተሳለ ገስል ነው የተጠቀመው ያመን አይደለም ለዛ ነው በቃ ተውት አማርኛ ለምን አታረጉትም ከዚህ ሁሉ ድርቀት አማርኛ ለምን ትራንስሌት አይደረግም አማርኛ ትራንስሌሽን አለ አንድ ነገር ያልገባኝ ነገር አንዴ ቃልን ትልቁ ላይ ይደረግ አንድ ያልገባኝ ነገር እኔ ቆይ ቃልዬ እኔ አንድ ነገር ያልገባኝ የአረብኛ ሊቃውንቱ የአረብኛ ቋንቋ ተናጋሪዎች ሊቃውንቱ ወደ እንግሊዘኛ ተርጉመውልናል ምን ብለው ነው የተረጎሙት አንተ መጥተህ ዛሬ ላይ ይሄው በቃ በእንግሊዘኛ ተርጉመዋል አይደል እንግሊዘኛ ማውራት ትችላላችሁ እኮ ክሊን ብለው ነው የተረጎሙት ሊቃውንቱ አንተ ወይ ክሊን ብለው ነው የተረጎሙት አንተ ብሩኬ ላስረዳው አንዴ ከዚህ ሰውዬ ትበልጣለህ እሺ ከዚህ ሰውዬ ትበልጣለህ አሪፍ ጥያቄ ከዚህ ሰውዬ ትበልጣለህ አልበልጥም እሱም እንደኔ ነው የተረጎመው ቴች ተረጋጋ እኔ ነኝ የሚተርኩ ይሄ መጽሐፍ ይኸው ዳሩ ሰላም ይላል ዲስትሪቢዩተር ሪያድ ሳዑዲ አረቢያ ምን የትኛው መጽሐፍ ሳሂህ አልቡኻሪ the translation of the meaning of Sahih al-Bukhari Arabic to English ከምን ከአረብኛ ወደ እንግሊዝኛ ማለት ተርጓሚው ዶክተር መሐመድ ሙሐሺን ካሃን ዳሩ ሰላም ፕሪንተሩ ማለት ነው ሳዑዲ አረቢያ እያሳሳታቻቸው ነው ትክክል ያልሆነ መጽሐፍ እየተሸጠ ነው እያልከን ነው አንተ ተሸማቀ ማዳመጥ እኮ ግዴታ የለብኝም ተሸማቀ without any evidence አረብኛ እኔ ነኝ የምችለው ሲተረጎም ስህተት ነው እያልክ እኮ ነው ይሄኛው ሰውየው ምን አለ መሐመድ ከዛ መጀመሪያ እጁን ይጠርግና ግድግዳ ላይ ይለጥፍ ነበር ብሎ ካንተ በላይ አረብኛ የሚችል ሰው ተርጉሞት መተርጎሙ ብቻ አይደለም በሳዑዲ አረቢያ መንገድ ለመልስልህ አትመልስልኝ አልሰማም አትዋሽ ነው ማለት እንግሊዘኛውን ተቀበላላ አትዋሽ እዛ ጋር እንደዛ አይልም እንግሊዘኛውን ተቀበላላ ትክክል ነው አረብኛውም ትክክል ነው በአማርኛ ስተረጉመው አንተ ግድግዳ ላይ ለጥፈዋል እያልክ ነው ግድግዳ ላይ ለጥፈዋል የሚል ቃል እዛ ጋር የለም አትዋሽ ቴንክ ዩ አሁን ጅራታ ትልቁ ላይ ሆነና እንግሊዘኛውን ክፈትለት ያንብብ እናመሰግናለን እንግሊዘኛው ትክክል ነው ብለዋል ሰምታችኋል እንግሊዘኛውን ራስ ቃል በቃል እያነበብኩ ተረጉምልናለህ አረብኛ ላይ ትደብቀ ቀጥል ክፈቱለት ጋይስ ጅራት አለ ቃል ወይ ያወራችሁ ለኔ አንድ ሰዓት እንኳን ሰጡኝም ይኸውላ ክሌም እየሰጣችሁ ይኸው አንድ ሰዓት ልሰጥህ ነው አንተ እያንዳንዷን እያነበብክ እንደፈለክ ትተረጉማለህ ቃል በቃል እንግሊዘኛው አትመልስም እኮ ነው ያላችሁ ያላችሁ እኮ እናንተ አላልኩም ጋይስ መክፈት ምችል ስለሌለ አትመልስም መመለስ አትችልም ትሸማቀቃለህ አላልክም እንዳልመልስ ደግሞ ሚዩት ታደርገኛለህ ብሩኬት ትልቁ ላይ አድርጉትሽ ይሄ ፌር ነው ይኸው አንበበ አሁን አታለቃቅስና አንበብና ተርጉም ይኸው ትልቁ ላይ አድርጌላለሁ አንበበ መተርጎም ትችላለህ ብሩክ ክፈተው ካሜራ አሁን ቃል በቃል አንብበ እንግሊዘኛውን ተርጉሙልን ላንብበው እያነበብክ ቃል በቃል ተርጉም እሺ حدثنا الحميدي እሱ ምናምን ልተው ሰንሰለቱን ልተው አይደል እንትና አረብኛውን አላልኩም እንግሊዘኛው ትክክል ነው ስላልክ እንግሊዘኛው ሁለቱም ትክክል ነው ስላልክ the prophet sallallahu alaihi wasallam took the bath of janaba ከዛ በኋላ he first cleaned his private part with his hand and then rubbed it ተርጉም ከላይ ጀመረ the prophet said took the bath of janaba ምን ማለት ነው ተርጉሙ ወደ አማርኛ ምን አልከኝ ከመጀመሪያ ወደ አማርኛ እየተረጎምከው the prophet said took the bath of janaba ማለት ምን ማለት ነው ሻወር ወሰዱ ጃናባ ታጠቡ ነው እሺ ቀጥል ከዛ በኋላ he first cleaned his private part with his hand ምን ማለት ነው በእጁ ፕራይቬት ፓርቱን ታጠበ አይደለም
ክሊንድ አየህ፣ እሱን ለማወቅ ሂፈርስት ማለት ነው። ሂፈርስት ማለት ነው። ሂፈርስት ማለት ማለት ነው። መጀመሪያ ፕራይቬት ፓርቱን ታጠበ። የቱ ጋር ታጠበ? እሺ ቆይ መጀመሪያ ጀናባ ታጠበ። ሂፈርስት ክሊን ሂዝ ፕራይቬት ፓርት ዊዝ ሂዝ ሃንድ ማለት ምን ማለት ነው? ፕራይቬት ፓርቱን መጀመሪያ ታጠቡ። አጸዳ ነው ታጠበ ነው? ታጠበ። አጸዳ ነው ታጠበ? ታጠበ። ክሊን ማለት ማጽዳት ነው ማጠብ ነው? ዋሽና ክሊን አንድ ናቸው? አረብኛውን ተረዳ። ይሄ ትራንስሌሽን እኮ ነው። እኔ እንግሊዘኛው ትክክል ነው አላልክም? እንግሊዘኛው ትክክል ነው ብለሃል እኮ ቅድም። ሰማኝ ይኸውልህ፣ ረሽዋሽዋ ደረቅ አያስፈልግም። አሁን እዚህ ላይ እንግሊዘኛ እየዋሸ አረብኛው ላይ ዋሽ ማለት ዘበት ነው። ጠረገ የሚለውን አጠበ በሚለው ከቀየረው እንግሊዘኛው ላይ አረብኛው ላይ ሽምጥጥ ነው የሚያደርገው። ሌላ ሰው አስገባ። ደፍሬ ሞክሮታል። ይሄን ዛስ ዋይ ይሄን ግልጽ እንግሊዘኛ ምን አለ? ዘ ፕሮፊት ቱክ ባዝ ኦፍ ጀናባ ሻወር ይወስዱ ነበር ነብዩ አለ። ሂፈርስት ሲል ከምኑ ነው ሂፈርስት ያለው? ከእጥበቱ። ኦኬ ክሊር ግራማቲክ የሆነ ግልጽ የሆነ ንባብ ነው። ሂፈርስት አለ ከምን ከገላው በፊት ክሊን ሂዝ ፕራይቬት ፓርት ዊዝ ሂዝ ሃንድ ፕራይቬት ፓርቱን ያጸዳ ነበር በእጁ ኤንድ ይላል እኮ አረፍተ ነገሩን ደግሞ ሲጨርሱት ኤንድ ይላል ራብዲት ይላል ጠረገው ይላል። ደግሞ ታጠበው ብቻ እኮ አይበቃም፣ ጠረገው ይላል። አጸዳው ብቻ አይበቃም፣ በእጁ ያጸደዋል። እንዴት አድርጎ ጠርጎም ደግሞ አይተውም፣ ግድግዳ ላይ ለጥፈዋል። ራብዲት ዛት ሃንድ ይላል። ያንን እጁን ደግሞ ኦን ዘ ወል ራብዲት ዛት ሃንድ ኦን ዘ ወል ይጠርገዋል። ያንን እጁን ግድግዳ ላይ አሁንም ያንን ነገር ያደርጉ አይደል እንዴ? ይሄ ካላሸማቀቀም እንዲያሸማቀቅ ነው። ከሸኑ በኋላ የሆነ ነገር ላይ ተደግፈው ያሻሹታል። ይሄ አሁን ለነፍሳቸው ምን ይጠቅማቸዋል? ግን የምር ይሄ መጽሐፉ ሙስሊሞች መሐመድ ታጠበ አልታጠበ ምን ይጠቅማቸዋል? ኢየሱስ እንደዚህ መዘገቡ ራሱ ምንድነው ለነፍሳቸው ጥቅሙ? በፖፖ ላይ በአንዱማ እንደውስ ሽንት ራሱ ሲሸና በፕላስቲክ ሳይሆን በእንጨት ፖፖ ላይ ሽንቱ ይሸና ነበር። ለዚህ ምን ይጠቅማችኋል? ለነፍሳችሁ ምን ይጠቅማችኋል? ለምን ተጻፈላችሁ? በዛውም ይሄን እንድትመልሱልኝ ፕሊዝ። እስኪ ሳያል ቡኻሪ ላይ ገባና ቅድም በህልሙ የሚል ነገር ተነስቷል እና ያንን ቡኻሪ ላይ ሳያል ቡኻሪ 60-63 ላይ መጽሐፍ 78 ሐዲስ 93 ላይ ወይም ቮሊዩም 8 ሐዲስ መጽሐፍ 73 ሐዲስ 89 ላይ ይገኛል። ያ ቡኻሪ 60-63 ላይ ይኸው እስኪ እዛ ላይ መሐመድ ለብዙ ወራቶች ድግም ተሰርቶበት ከሚስቶቹ ጋር የተኛ እየመሰለው ብቻውን እትትት እንደነበረ አይሻ ዘግባለች። እና በእነዚህ ክስተቶች ነው ይሄ ቡኻሪ ላይ ያለው ነገር። ቅድም ሰው 3 ነገር ነግሮን አዳር የዘር ፈሳሹ ሊፈስ የሚችለው አንደኛ ሴክሹዋል ግንኙነት ከሚስቶቹ ጋር ሲኖረው ወይንም ከባሪያዎቹ ጋር፣ ሁለተኛ ደግሞ በህልሙ አለ ራሱን የተናገረው ይሄ ከቀደሙ ሐዲስም ይናገራል። ሶስተኛ ደግሞ ግለ ወሲብ ወይንም ደግሞ ይሄ በተለምዶ ሴጋ የሚሉት ነገር ያንን ነገር ሲያደርግ ሊፈስ የሚችለው ብሎ ነው ይመልሰልን። ስለዚህ ከሚስቶቹ ጋር ግንኙነት ካደረገ በሚስቶቹ ማዕፀን ውስጥ ነው የዘር ፈሳሹ ሊያፈስ የሚችለው፣ ከዛ ውጪ የለም። ወይንም ደግሞ የዘር ፈሳሹን ሚስቶቹ እንዳያረግዙ ብሎ ሜንጎ ዶኔ ኦንሊ ትሮፒካል ኤንድ ኦሬንጅ which one? እሺ በጣም ይገርማል። እና
ከሚስቶቹ ጋር ከሆነ በሚስቶቹ ማህፀን ውስጥ ነው ሊያፈስ የሚችለው። አይ አይደለም ከሚስቶቹ ጋር ሆኖ ግን መሬት ሊያፈሳን ከሆነ ያ ደግሞ የነውር ነው የሚሆነው። አንድ ሰው የዘር ፈሳሹን ሚስቱ እንዳታረግዝ ብሎ የሚያደርግ ከሆነ እንደ መጽሐፍ ቅዱስ ጸያፍ ነገር ነው የሚያደርገው። ሶሪ 150 አይ ያንን ነገር አላደረገም ካለ ደግሞ ሁለት ነገር ነው ሊያደርግ የሚችለው። ሁለት ነገር ነው። አንደኛው ይሄ ሐዲስ እንደሚናገር አይሻ እንደዘገበችው ድግምት ተሰርቶበት ግን ለወሲብ ያደርግ እንደነበረ በዛ ምክንያት የዘር ፈሳሹ ፈሷል ብለን እንይዝ እንችላለን። ይሄም አይደለም ከተባለ ደግሞ የቀረው አንድ ነው፣ ራሱን ያረካ እንደነበረ እስልምና በነገራችን ላይ ይፈቅዳል። ቃልዬ ራስን በራስ ማርካት በክርስትና ነው እኮ በእስልምና አይፈቀድም። እንደዚህ አትናደድ ወንድሜ። ቁም ነገር አቡያ ኮኪስ ራሱን በራሱ አርክቶ ይሆናል። ኤኒዌይ ዘሩን ያፈስ የነበረው በእንደዚህ አይነት መልክ ነው ወይ ከጂኒ ጋር በተገናኘ ጉዳይ ወጣችሁ ጥሩ ነገር አታስተምሩልን ማለት እንደዚህ ያለ አይደል? ቆይ አንዴ ወይ ሰውየው ከጂኒ ጋር በተገናኘ ምክንያት ነው የዘር ፈሳሹን በእጁ የጠረቀው ከእንቅልፉ ሲነቃ፣ ወይንም ደግሞ ግለ ወሲብ አድርጎ ነው፣ ወይንም ደግሞ አይ ግለ ወሲብ አድርጎ አይደለም ካላችሁ ደግሞ ሚስቶቹ እንዲጸንሱ ስለማይፈልግ በምድር ላይ ያፈስ ነበረ የሚልን ሐሳቤ እንድንይዝ ያደርገናል። ከነዚህ ምረጡ። ከሶስት ሐሳብ ነበር ካንተ በዛን ሰዓት እኔማ ብኖር ወሸላውን ነበረ በፒንሳም ይዘለት። ሁለቱ ነው። ኢየሱስ ብልግና ያስተምራል። ኢየሱስ ክርስቶስ ካሌብ ክርስቶስ ብልግና ሁለቱ ነው የሚሆነው። ካሌብ ከተናገርከው ከሚስቶቹ ጋር ከሆነ በስርዓት ያ የተፈቀደ ነው። ኢትስ ኦኬ ኖርማል ነው። ግን አሁን ከሚስቶቹ ጋር አይደለም የሚያሳየው ክፍሉ የለም። ከሚስቶቹ ጋር ከሁለት አንዱ ነው የሚሆነው። አንደኛው በህልመ ሌሊት የሆነው፣ ሁለተኛው ደግሞ ግለ ወሲብ ያደርግ ነበር ማለት ነው። ከሁለት አንዱ ነው የሚያሳየን። ካሌብ አለ ሁለት ነገር ነው። ከሚስቶቹ ጋር መቼስ ቀጥታ ግንኙነት እያደረገ ከሆነ እንደዚህ አይነት ነገር ይፈጠራል ብላ አታስብ። ሊፈጠር የሚችለው ወንድማችን ሙስሊሙ ባብራራው መልኩ ወይ ግለ ወሲብ ሲያደርግ ይሄ ራስን በራስን ለማርካት በሚሞክርበት ታይም ላይ የተፈጠረ ሊሆን ይችላል። ወይ ደግሞ አይሻ በዚህ መልኩ በዘገበችው ቡኻሪ 6063 ላይ በዘገበችው መሰረት ከሚስቶቹ ጋር የተኛ እየመስሉ ድግምት ተሰርቶበት ከሚስቶቹ ጋር የተኛ እየመሰለው የሴክስ እንቅስቃሴ ሴክስ የሚያደርግ እንቅስቃሴ ሲያደርግ ስለነበረ ይመስለው ስለነበረ ያኔ የዘር ፈሳሹ ፈሶበት ነው እና ያንን ይመስለኛል። ካሌብ እያልከን ያለው ይሄኛው 260 ሰይ ቡኻሪ 260 ላይ ያለውን ሐሳብ ነው አይደለ? ይሄ ሐሳብ ፕራይቬት ፓርቱን አጸዳ የምትለው ወደዛ ልትወስድ ነው። ይሄልክ እዚህ ጋር የዘር ፈሳሹን በእጁ አንስቶ እንደጠረገ ይናገራል አይደለ? እዛ ይሄ ነገር ሊከሰት የሚችለው በእነዚህ ሶስት ነገሮች ነው። አየክ? በሁለቱ ነው። ሶስተኛው ሊሆን ይችላል። ሶስተኛው ከሚስቱ ጋር ከሚስቱ ጋር ከሆነ እንዴት ነው የሚሆነው? እንዴት መሰለህ? ሚስቶቹ እንዳያረግዙ ሴክስ ካደረገ በኋላ የዘር ፈሳሹን በመሬት ላይ የሚያፈስ ከሆነ ሊከሰት ይችላል። አይመስለኝም። እኔ እንደዛ ይመስለኛል። Go ahead. 268ም እንደዛው ተያይዞ ይያዛል። ከዚህ ሐሳብ ጋር ይያዛል። ምክንያቱም ከጽዳት ጋር ስለሚያዝ 268 ራሱ ይያዛል። ባዚንግ ስለሚል ያኛውም ክፍሉ ከባዚንግ ጋር ስለሆነ ስቶ ሃርድ ይህን ለመረዳት በጣም ከባድ ነው። ይህንን መከተል በራሱ
ኢዝ ቬሪ ሃርድ። በቃ ይቀፋል። እውነት ይሄ አሁን የፈጣሪ መልእክተኛ ነው ብለው ነው የሚከተሉት? ያ መግማማቱማ 268ን በደንብ አንበቡት። ቡካሪ 268 ያው እኛ ቁጥሩን እንሰጣቸዋለን። ይሄ 260 ነው። 268ን በደንብ አንበቡት። መግማማት እዛ ጋር ነው ያለው። መግማማት እዛ ጋር ነው ያለው። እዚህ ጋር ነው ያለው። የመግማማት ሐሳብ እዚህ ጋር ነው ያለው። ይሄኛው ኦኬ ብላችሁ ብታልፉትም ያው ኃጢአት ነው፣ ነውር ነው። እዚህ ጋር ነው መግማማት ያለው። የ30 ሰው ጉልበት ተሰጥቶታል። 11 ሚስቶች ነበሩት። 11ዱንም ሚስቶቹ ጋር ሲተኛ በአንድ እጥበት ነው። እዚህ ጋር መግማማት አለ። ሚስቶቹ ምን አይነት ፊድባክ ሰጥተውታል? በግ ይሸት ነበር ብለዋል ሚስቶቹ። ከምን የተነሳ? ሰሃባዎቹም እንደዛው በግ እንደሚሸት መሐመድ ተናግረዋል። ከምን የተነሳ? ከዚህ የተነሳ 11 ሚስቶቹን በአንድ ቀን ይዞር ነበረ። አንድ እጥበት ነው የሚያደርገው። አንደኛዋ ጋር ተኝቶ ሱሪውን ይለብሳል ጨርሶ ዘሩን ልብሱ ላይ ያንጠባጠበ ሁለተኛው ሚስቱ ጋር ይሄዳል ማለት ነው። ስለዚህ ትንሿ አይሻ ምን ታረግ ነበረ? ትፈቀፍቅ ነበረ። ከልብሱ ላይ የወንድ ዘሩን እንትን ትፈቀፍቅ ነበረ። ያ ደግሞ ሱነነ በቡካሪ ላይም ተዘግቧል። ሁሉም ዘግበውታል። አክቹአሊ ሰሂህ የሆነ እንትን ነው። ይሄ ነው። እዚህ ጋር ነው መግማማት ያለው። እዚህ ጋር በጣም መግማማት አለ። ይሄንን አሁን ያደርጉታል ወይ ነው የኔም ጥያቄ። ይሄ ነው። ይሄንን ይፈጽሙታል ወይ? አሁን ሙስሊሞች አራት ሚስት ያገባሉ። አራቱንም ሚስቶች ሴክሹዋል ልክ እንደ መሐመድ ሲዞሩ ያው እዚህ ጋር ያያችሁት the prophet used to visit all his wives in around ይላል። እንግዲህ መዞር አለበት during the day and the night. Okay, and they were 11 in number ይላል። 11 ናቸው በቁጥራቸው። ስለዚህ በአንድ ቀን ውስጥ አሁን ያሉት ሙስሊሞች አራት አላቸው አይደል? በአንድ ቀን ውስጥ አራቱንም ሊዞሩ ይገባል ማለት ነው። ርዕሷን ደግሞ ስታዩት ሲንግል ባዝ ነው። ሚስቶችን መዞር ከዛን ሲንግል ባዝ ነው። ሚስቶች ጋር having sexual intercourse then ሲንግል ባዝ ነው። ስለዚህ እዚህ ጋር 11ዱን ሲዞር ሲንግል ባዝ ነው የሚያደርገው ላስትሊ። ከአንደኛው ሚስቱ ጋር ተኝቶ ሁለተኛው ጋር ሲሄድ ኢማጂን ምን አይነት ጠረን ሊኖር እንደሚችል ኢማጂን ማድረግ ትችላላችሁ። ብዙ እንትን ከተቃራኒ ጾታ ጋር አንዳንድ ነገሮች ሲደረጉ እንደዚህ አይነት ሩካቤ ሲደረግ ከባድ ነው ማለት ብዙ ላብ አለ፣ ፈሳሽ አለ። እነዚህ ነገሮች ስላሉ እነዛን ሳያጸዳ ነው ወደ ኔክስት ሚስቱ መሄደው። እጥበት አያደርግም። ከሁለተኛውም ጋር ልክ ይሄው ነው። ስለዚህ ዘሩን እያንጠባጠበ በልብሱ ላይ ይሄድ ነበር ማለት ነው። ከዛ በኋላ እንግዲህ አይሻ ምን ታረግ ነበር? ትፈቀፍቅ ነበር የተንጠባጠበውን። ከዛ በኋላ ግን እዚህ ጋር ያሉት ሚስቶች ምን አይነት ፊድባክ ሰጥተዋል ነው? ያው ሴት ልጅ ውሃ ትወዳለች አይደል? ገምቶ ሲመጣ አንድ ሰው በዛ ሙቀት ላይ አስቡት። ቦታው ሙቀት ነው። ሳውዲ አረቢያ እንግዲህ በጣም ሞቃታማ ነው አይደለም? ከተቃራኒ ጾታ ጋር እንትን እንደዚህ ሆነ ተጫውተ ወክ አድርገህ ራሱ የምትጠልቅበት ነው። በቃ ቅልጥ የምትልበት ቦታ ነው። ሽቶ ካልተቀባ ትሸታለህ። ትንሽ ተራምደ ማለት ነው። ላብህ ይወርዳል። ግን እሱ በዛ ሰዓት 11 ሚስቶች ነበሩት። 11ዱን ሴክሹዋል ኢንተርኮርስ ያደርጋል። ታዲያ ይህንን የጽዳት ተምሳሌት ከዛ በኋላ ክርስቲያኑ መተው እንደዚህ አይነት የበከተ ነገር እያላቸው ክርስቲያኑ መተው በጽዳት ዙሪያ ሲናገሩ አያፍሩ? ይሄ እኮ ያሳፍራል በእውነት። እኔ በሆነ ይህንን በቃ አልቀበልም ነው ብላችሁ አልቀበልም። በጣም ያሳፍራል። ይሄ ነው መግማማት። ከዛን ሱነን አቢ ዳውድ ላይ 37ኛው እንትን ላይ ያለው የገማ ውሃን በአፉ የተግመጠመጠበት። እኔው ሙስሊሞች ማታፍሩበት ከሆነ ነው አስረዱን። ቃል መሐመድ ምን ይሸታል ነበር ያሉት ኡስታዞቹ? መዓዛው በጣም ይማርካል ነው የሚሉት።
ኖ ሷሃባዎቹ ናቸው። እነሱማ በአካል የነበሩት ናቸው። ሚስቶቹም የሰጡት ምላሽ አለ። አረ የኢትዮጵያ ኡስታዞች መዓዛው ልዩ ነው ይሉናል። መዓዛው ልዩ ነው እያሉ ሴቶቻቸውን አንቀው ይዘዋል። ህዝበ ሙስሊሙን ያሞኙታል። መዓዛቸው ልዩ ነው ሲያልፉ ራሱ ሽታቸው እንዴት ነው? በቃ ልዩ የሆነ ሽታ እንዳላቸው፣ ከሰው የተለየ ሽታ እንዳላቸው መጽሐፍቶቻቸው ግን ሲፈተሽ ሚስቶቹ ራሱ የሰጡት ምላሽ ምንድነው? በግበግ ይሸት ነበር። ሁሳባዎቹ ምን ይሉ ነበር? በግበግ ይሸት ነበር። እዚሁ ቡካሪ ላይ አለ። ስለዚህ ይህንን ሲመልሱልን the prophet took a bath, the bath of janaba, sexual relation or wet dreams. he first አሁን እዚህ ጋር ይጀምራል። ከመታጠቡ በፊት he first cleaned his private parts with his hand. ያጸዳው ነበር። በመጀመሪያ ከመታጠቡ በፊት ምን ያደርጋል? ይሄ ብልቱን አካባቢ ማለት ነው በእጁ ያጸዳል። and rubbed and ይለና then rubbed it is that hand ይለናል። on the wall ይለናል። ስቴትመንቱ እኮ አላለቀም፣ እዚህ ድረስ አላለቀም። ከዛ በኋላ ምን ይለናል? and wash it እዚህ ጋር ነው የሚታጠበው። ግድግዳው ላይ መታም አራግፎ ጠርጎት ወር ደግሞ መሬት ላይ ጠርጎ የወንድ ዘር ፈሳሹን ማለት ነው ጠርጎት ከዛ በኋላ ነው የሚታጠበው እዚህ ጋር መጥቶ። ከዛ በኋላ ነው እዚህ አካባቢ ያለውን ጀናባስ እንትን ሻወር የሚወስደው ቱክ the bath የሚለው እዚህ ጋር መጥቶ እንትን የሚለው ከዚህ በኋላ ነው፣ ይሄ ድርጊት ከተፈጸመ በኋላ ማለት ነው። ስለዚህ ይሄ ትልቁ ኃጢአት ነው። በመሐመድ ስነ ምግባር ዙሪያ ሮል ሞዴላችሁ ነው፣ ተቀብላችሁታል እንደ ሮል ሞዴልና በዚህ ዙሪያ ማውራት ትችላላችሁ ሙስሊሞች። እሺ ውድ ነብያችሁ ምን እንደምታወራው አረበኛውን መጀመሪያ ታደርግልኝና ከዛ በኋላ እንግሊዘኛውን ሁለቱንም ተርጉም። ትስማማለህ በዚህ? ኢብኑ ያሲንና አዎ ኢብኑ ያሲን ነኝ። ኢብኑ ያሲንና እሺ ኢብኑ ያሲን አንድ ነገር ነው። መጀመሪያ አረበኛውን ታደርግልኝና ከዛ እንግሊዘኛውን እሺ አንድ ነገር እንስማማ። እሺ ይሄን እንግሊዘኛውን የተረጎሙት አረበኛ ቋንቋ ተቀበላለሁ። ከተቀበልክ እንግሊዘኛው ላይ እናውራ። ሁለቱንም ላንብብልህ ጥቅም ስላለው ለኔ ማለት ነው። ምን ችግር አለ? እቀበላለሁ ብያለሁ አይደለ? ምንም አይነት ትርጉም አላንሻፍም። መጀመሪያ እንግሊዘኛው ላይ እናውራ። ስጋት አይደለም። ከዛ በኋላ ወደ አረበኛው አስፈላጊ ከሆነ ችግር የለውም። እሺ አስፈላጊ ነው። አስፈላጊ ስለሆነ አረበኛው ላንብብልህ። አንብብ እስቲ አረበኛውን ላንብብልህ። ለምን አታደምም? ትሄዳለህ። አንብብ። ይኸውልህ ሐሳቤን እዛ ላይ መስጠት ስለምፈልግ ነው። ከዛ በኋላ እንግሊዘኛውን እንደፈለክ አድርጌ ያነብልሃለሁ። አንተ እንዳነበብከው አትስማማም? በዚህ ማጫር ለምትፈልገው አቃራ ለምትፈልገው ችግር አለው። አረበኛውን ትክክል ነው። ይኸውልህ መጀመሪያ አድምጠኝ። ቆይ አረበኛው ላይ እንሄድበታለን። መጀመሪያ ግን እንግሊዘኛውን አንብበውና ተርጉምልን። ከዛ በኋላ ህዝቡ ይስማ። ከዛ በኋላ አረበኛው ላይ ትሄዳለህ። እዚህ ጋር እኔ ላግዘው። እሺ ሶሊ ይቅርታ አባ። እሺ እየሰማሁ ነው ወይ? ምን ሶሊ ልገባ ነው? ልታግዘው ነው? ምን አወራና ኢብኑ ያሲን ሶሊ ይኸውልህ ምንም አድምጠኝ። ቀላል ከሆነ ልክ አንተ መጀመሪያ እንግሊዝኛው መነበብ እንደፈለግከው እኔም አረበኛው መጀመሪያ እንዲነበብ ፈልጋለሁ። ግልጽ ነው አይደለ? ትክክለኛ ቋንቋ አረበኛው። ለዚህ ምንም አትከራከርና አረበኛውን ላንብብልህ፣ ከዛ በኋላ እንግሊዝኛው ላንብብልህ፣ ከዛ ምንድን ነው የፈለክበት የሚለው እናውራ፣ እንጨርሳለን። እኔ መከራከርም ስለማልፈልግ ማለት። ስለዚህ አንተ እውነት ነው የምትፈልገው። ስለዚህ በቃ ደወር የዛት ማች። ስለዚህ ቀጥታ አረበኛው አንብብ እስቲ። እዚህ ጋር ያለው በቃ እስቲ አንብብ። እቺ ነው ነው ይሄ አይደለም። ሌላ አዲስ አታውጣም። የቅድሙ አዲስ ያልኩ። እሺ አንብብልኝ። ይሄን እክተሰለ ሚን ጀናበት የሚለው ኪታቡል ጉስል ስለመታጠብ ስለጥበት የሚያወራ ባብ ማለት ነው። ኪታቡል ጉስል ማለት ነው። እሺ ምን ይላል? እሺ እዚህ ጋር እናወራና እኔ እናንተ ከዛ በኋላ ከካሌብ ወይ ከቃል ጋር ትጥላለህ። እዛ ክፍል ላይ እዚህ ጋር ቀጥል። የቱ ጋር ልቀጥል ነው? አንብብልኝ። ይሄን አንብብ። ይሄን
የቅድሙ ላይ እናውራ ብያለሁ። ከሱ እንጀምር። ታወራለህ። የቅድሙ ላይ ከቃል ጋር ታወራለህ። ለምንድን ነው ይህን ማውራታችን? እኔ ይህንን ፈለግኩ። አሁን ይህንን ፈለግኩኝ። ከዛን ከቃል ጋር ትቀጥላለህ አልኩኝ። እዛ ላይ ምንድን ነው ችግሩ? ከኔ ጋር ይህን ማውራታችን ባቡ ማጃ እስላም ላንብብልህ። ባቡ ማጃ ይላል ኢዛ ጃአ ሱመ ዓደ ምንድን ነው? ልክ ከመጣ ነቢያችን ሰለላሁ ዐለይሂ ወሰለም ሱመ ዳረ አላ ኒሳኢሂ ፊል ጉስል ዋሂደተን ያኒ አንዴ ከታጠቡ በኋላ ወደ ሚስታቸው ይመጡ ነበር ማለት ነው። ኢንተርኮርስ ማለት ነው። ምንድን ነው ታዲያ? በትክክል ተርጉምልኝ። እሺ እንግሊዘኛውን ተርጉምልኝ። ከሚስታቸው ከነቢያችን ሰለላሁ ዐለይሂ ወሰለም ሚስቶች ማነው ከሚስታቸው ጋር ነቢያችን ሰለላሁ ዐለይሂ ወሰለም ሻወር ይወስዱ ነበር ነው ጀናባ ላይ በአንድ ሻወር ይወስዱ ነበር። ኢምባዝ ምንድነው ታዲያ ችግሩ? አንድ ሲንግል ባዝ ነው አይደል? አዎ ሲንግል ባዝ ነው። ምን ችግር አለ? ሲንግል ባዝ ነው። ከሚስቶቹ ጋር የሲንግል ባዝ ነው ወይስ ሁሉንም ግንኙነት እያደረገ ነው ሲንግል ባዝ የሚያደርገው? በየግንኙነቱ ማለት ነው ሲንግል ባዝ እያደረገ ያለው? ሐዲሱ እንደዛ አይደለም የሚለው። ከሴክሹዋል ኢንተርኮርስ አዳምጠኝ እስቲ በእናትህ አባቴ። ይኸውልህ ልክ ግንኙነት ካደረጉ በኋላ ይታጠባሉ አይደለ? ያን ጊዜ አብረው ሻወር ይወስዳሉ። ኧረ ቢስሚላህ በጣም ደስ የሚል ነው። እንደው ምንድን ነው ችግሩ ታዲያ? አይ እንደዛ አይደለም እንዴ! ምንድን ነው ታዲያ የሚለው? እኔ የምልህ ኢዝ ዋንስ ዋይፍ እያለ እኮ ነው። ከሚስታቸው ጋር ሻወር ማነው ከሴክሹዋል ኢንተርኮርስ በኋላ አብረው ይታጠቡ ነበር። ምን ችግር አለው? ይሄ ምንድን ነው የሚያስነግረው? ከውን ትርጉም ነው ወይስ እዚህ ጋር ያለው ነው? ወይ ነው እዚህ ጋር ያለው ነው ማነበብ ነው። ችግር የለውም። ቀይ engage with one's own wives and taking a single bath ዋንስ ዋይፍ ነው የሚለው ኦን አይደለም። በእናትህ ኦኬ ምንድን ነው ከሚስታቸው ጋር ዋንስ እኮ ይላል ዋንስ የሚለው የዘለልከው ስለመሰለኝ ነው። ኦኬ እና ምንድነው ችግሩ? እሺ አንተ እንደፈለክ ተርጉመው። ምንድነው ትርጉሙ? አሁን አንተ እዚህ ጋር መጣን ብለው በጌታ በኢየሱስም በቃ ተው በቃ ምንድነው የሚለው? ቀጥል ቃልዬ ተው በቃ የቅድሙን እንቀጥል እባክህ። ይሄ ለህይወቱ ምን እንደሚጠቅመው ይንገረን። ለምንድን ነው የቅድሙን ማንቀጥል? ለህይወቱ ይሄ ምን ይጠቅማል? ምንድን ነው የሚጠቅምህ ለህይወትህ? እሺ እናውራበት እባክሽን እኮ ልታወራ እያወራህ እኮ ነው። እና ለህይወቱ ይሄ ምን ይጠቅምሃል? አዎ እዚህ ጋር ጥቅሙን ማለት ነው። ስሚኝ እኮ አንዴ አንተ ምን አገባህ? ኢብኑ አንተ አውራ። ለህይወት ይሄ ምን ይጠቅምሃል? ለህይወት ምን ይጠቅምሃል? የመሐመድ ዘር ፈሳሹ ፈሰሰ፣ አይሻ ፈቀፈቀችላት፣ ከሴቶች ጋር ተኛ፣ ከሚስቶች ጋር ተኛ፣ ወደ ፖፖ ላይ ፖፖ እንትኑ የፍሱ የፖፖ ሽንት የሚሰራበት ፖፖ ከእንጨት ነው የሚለው ለአንተ ምን ይጠቅምሃል? ኧረ እባክሽ አትዋረጂ። እኔ እናት በደንብ አዳምጪ እስኪ። ምን ያዋርደኝ? የተዋረዳችሁት እናንተ ናችሁ እኮ። ፖፖ ላይ ፖፖ እዚህ ጋር አድምጪኝ። ጥቅሙን ልንገርሽ፣ ጥቅሙን ላስረዳሽ። ለህይወት ምን ይጠቅማል? ኧረ በጣም ነው የሚጠቅመኝ። በጣም ስማው። ዛሬ እስኪ ስሙት። የመሐመድ ፖፖ ላይ የእንጨት ፖፖ ላይ መሽናት ለሱ ምን እንደሚጠቅመው እስኪ የዘር ፈሳሹን ደግሞ ፈቀፈቀችላት አይሻ ይላል። ለህይወት ምንድን ነው የሚጠቅመው? በእናትሽ ይኸውልሽ ሀዲስ አምጪና ሀዲስ ላይ እናውራ። ስለዚህ ዝም ብለሽ እንትን አትበይ። እኔ ልታወሪ ያሰብሽው እንደዛ የሚል የለም እያልክ ነው? ቆይ አንዴ ሞልቷል። ለህይወቴ የሚጠቅመኝ ነገር አለ አልክ። ምንድን ነው የሚጠቅም ነገር? ቶሎ በል ንገረኝ። ከነቢያችን አለይሂ ሰላቱ ወሰላም ሐዲስ እንደምንረዳው ነቢያችን አለይሂ ሰላቱ ወሰላም ላይ የዘር ፍሳሽ አየች። ከዛ ነቢያችን አለይሂ ሰላቱ ወሰላም ያንን ነገር ጠርተው ለአንተ ለህይወት ምን ይጠቅማል? አዳምጪኝ። ምንድን ነው የሚጠቅመው? አሁን ዘገባውን እኮ ሰማነው እኮ ዘገባውን ሰማነው። ምን ይጠቅማል? እናንተ አድምጪኝ። እናንተ ምንም ስለ ጽዳት የምታውቁት ነገር የለም በዚህ ጉዳይ ላይ ማለት ነው። ይቅርታ። አዎ በጣም ስለ ጽዳት የማናውቀው ለምን ታውቃለህ? እሺ አዳምጪኝ እንዴ እኮ ለህይወት ምን ይጠቅምሃል? ቀጥል። ማን ነው የፈጣው? ይኸውልሽ እንኪ እሱን አስወጣችሁት መሰለኝ።
እሺ ቀጥል። አሁን አንድ ሰው ግንኙነት አድርጎ የዘር ፈሳሽ ሲፈሰው በቅርቡ ራሱ ጎግል ላይ ሰርች አድርግሽ ማየት ትችላለሽ። ሰውነቱ ላይ የማላብ አለው ብዙ መከፋፈቶች ምናምን ይኖራሉ። ሻወር መውሰዶችን ማስተማር አለበት። ገባሽ እኮ ለኔ ህይወት እኮ ለኔ ህይወት እኮ ነው እየነገርኩሽ። አይሻ እሺ የመሐመድ ልንገርሽ። ጥሩ ነው፣ በጣም ጥሩ ጥያቄ ነው። አዳምጣ እኮ ልንገርሽ፣ ገብቶኛል። አሁን ለሱ ስለጠየቀኝ የመሐመድ የዘር ፈሳሹን አይሻ ፈቀፈቀችለት ብሎ መዘገቡና ፖፖ ላይ የእንጨት ፖፖ ላይ መሽናቱ ምንድነው ጥቅሙ ነው? እስቲ ንገረን። ቀጥል። ሰላም እንዴት ናችሁ? ይብዛ። ቀጥል። አንተ ሚውትን አንሳና ቀጥል። ሄሎ አንድ ሰው የሚወጣው ማንኛውም ፍሳሽ ከፊትም ይሁን ከኋላ ሰላት አያሰግድም፣ ይነጅሳል ይባላል። ስለዚህ እዚህ ጋር የሰው ልጅ የዘር ፈሳሽ ሲሆን ግን እንደማይነጅስ ማሳያ ነው። ገባሻ? ለምሳሌ አንድ ሰው ሽንቱ ቢያመጣው ትንሽ ቢነካው እዛ ቦታ ካልታጠበ እኮ ገባኝ። ቆይ አድምጭኛ ፕሊዝ። እዚህ ጋር አሁን ሽንቱ ቢነካው ይሄን በውሃ በደንብ እሽት አድርጌ ካልታጠበ የኔ አይደለም የህፃን ልጅ ራሱ ለምሳሌ 10 ዓመት ቢነካው መስገድ አልችልም። የማሚን ዘገባ ለአንተ ለህይወት ምን ይጠቅምሃል እኮ ገባኝ። አንተ የዘር ፈሳሽ ልብስ ላይ ሲሆን ስለዚህ ምን እያስተማሩኝ ነው? እዛ ጋር ስታዳምጪ ነው ይኸውልሽ የሚገባሽ። ቆይ እኔ እንትን አይልም ገባሽ? ቆይ ስሚኛ እንዴ እኮ ገባኝ። ቢነካው ሰላት ያሰግደኛል ተፈቅፍቆ ተራ። ምክንያቱም የሰው ዘር ነውና ሰላትን ይነጅሳል አይባልም። የሰው ዘር ፈሳሹ ሰው የሚፈጠርበት ነው። ገባሽ? ክብር ስላለው እሱ ተራክፎ እንኳን መስገድ እንደምችል እያስተማረኝ ነው። ግን ሽንት ምናምን ቢሆን ግን እጥብ አድርጌ በደንብ በሳሙና ካል እያስተማረህ ነው። ቆይ ፈግፍገኸው ወይ የዘር ፈሳሽ ልብስ ላይ ቆይ አንዴ የዘር ፈሳሽህን ፈግፍገኸው ቆይ አንድ እንደምጠኝ የዘር ፈሳሽህን ፈግፍገኸው መስገድ እንደምትችል እያስተማረህ ነው የመሐመድ የዘር ፈሳሽ። አሁን ቆይ ስሚ፣ የእሱ ብቻ አይደለም። ስሚኝ ቆይ አሁን ለምሳሌ እኔ ዘር ፈሳሽ ወጣኝ አንዴ አድምጪኝ። አንቺ ብቻ ወርተሽ ነው እኮ ስለኔ እያወራሁሽ ነው። ስለኔ እኮ ልንገርሽ ምን ይጠቅምሃል? ፖፖ ላይ መሽናቶች ቆይ አድምጪ። አንዱን ነውራ አንዱን ሳንጨርስ ሁለተኛው ጋር አሁን ፖፖ ላይ መሽናቶች ምን ይጠቅምሃል? የመጀመሪያውን ሳልጨርስ ዝም ብዬ አንቺ እንደወሰድሽኝ ልሂድ። አታዳምጪኝም? አይ መለስክልኝ እኮ አሁን ልመለስበት ነው። አሁን ፖፖ ላይ መሽናቱ ምን ይጠቅምሃል አንተ ለህይወትህ እኮ? ስለዚህ ገብቶሽ ነው የተውሽው ወይስ ገባኝ። እንትን ፍለጋ ወደ ከአንዱ ወደ ሌላው ነው የምትሄጂው? ፖፖ ላይ መሽናቱስ አሁን እሺ፣ ፖፖ ላይ መሽናቱ ላይ ምን ተፈጠረ? እሺ ንገሪኝ፣ ክስተቱን ንገሪኝ። ገባሽ? አሁን እይ መሐመድ ፖፖ ላይ ለምን እንደሆነ ታውቂያለሽ? ለምሳሌ ቆይ ስሚኝማ፣ አንድ ነገር ለምሳሌ ሞዴል ማለት ምንድነው? ምሳሌ ማድረግ ነው። እኔ ለምሳሌ ባይሸና ብሎ ለህይወትህ ምን ይጠቅምሃል? አንተ ለህይወትህ አንተ የትም ብትሸና ይኸውልሽ፣ እኔ አሁን ማለት ነው ቆይ ፖፖ ላይ መሽናቱ ምን ይጠቅምሃል አንተ እኮ ገባኝ። አሁን እሷን ዘገባ በግል አላየኋትም። የዘር ፈሳሹን አይቼዋለሁ። ከዛ ያችን አይቼው ነው የመጣሁት። አውጥቶልሃል። ፖፖ ላይ እንጨት የልጃው ሐዲሱን ንገሪኝ፣ ቁጥሩን ንገሪኝ። አንብብለት ቃል። ኦኬ አነብለታለሁ። ኦል ምን እየጠየቀች ነው እሷ አሁን በዚህ ሐዲስ ላይ? ኦኬ ምስካት አልመስቢ ላይ 360 ላይ ምን ተጽፏል መሰለህ? ማን ላይ ተቀምጦ ካልጋ ስር ያው ስክሪንሾት አድርግና ያዝ። እሺ ቁጥሩን ንገረኝ። አልቡኻሪ ላይ ነው? ኖ ያው ምሽካት ላይ አልመስቢ ላይ ቡኻሪ ላይ ነው። ቁጥሩን ንገረኝ። 32 ወይ ደግሞ 362 አልመሳቢህ ስክሪንሾት አድርጋው ቀጥልና ታንተ። ኦኬ እኛ ዳውተር ይሄ የሩቅያ ልጅ ማለት ነውና so say that the prophet had a wooden vessel under his bed in which he passed water at night. በማታ ሽንቱን የሚሸናበት የእንጨት ፖፖ ከቤዱ ስር ነበረ ብሏ ዘግበዋለች እና አቢ ዳውድ እና አናሳይ ትራንስሚት አድርገውታል። ይሄ ነገር ለእናንተ ምን ይጠቅማል? ይሄ አሁን እንጨት ውስጥ ዘምተኛበት ምንድን ነው ብለውታል?
ምን ይጠቅማል? የምር አንድ ሰው እስልምና ለመቀበል ሲፈልግ አሁን ይሄን ምን ይጠቅመዋል? አይጸልይበት ምን ይጠቅመዋል? እዛ አልጋ ውስጥ ፖፖ ኖሮ አልኖረ የሚሸናበት ሌላም አለ ብዙ አለ ማውጣት ይቻላል። አልገባኝም እኮ ገባኝ። እያወጣሁት ነው እንዴ እኔ በሌላ ራሱ እያወጣሁት ነው። እሺ 362 ነው ያላችሁ። ያ ተባረቃይ ቀጥል። ሌላ ሙስሊም ፖፖ አልጋ ስር ታስቀምጣለህ። ፖፖ አልጋ ስር ታስቀምጣለህ። እሺ አሁን እዚህ ጋር የእንጨት ፖፖ ወይ ምን እንደሚል ጥቅሙ? አሁን ልክ ነህ ቃል በቃል ጥቅሙ ምንድን ነው? ከእንጨት የተሰራ እሺ ከእንጨት የተሰራ ነው ሊትራሊ ማለት ነው። ካየነው ከእንጨት የተሰራ ነው ማለት መጸዳጃ ማለት ነው። ፖፖ ራይት መጸዳጃ ይቀመጥ ነበር። ይቀመጥ ነበር ይላል። ከዛ በኋላ አቡዳውድ ምን ያለው ማታ ላይ ወጥተው ማይጸዳዱበት ሰዓት ላይ ይጸዳዳሉ እዛ የሆነ ጥግ ላይ ማለት ነው። ገባክ? ስለዚህ አሁን ይሄኛው ሊትራሊ ስታየው ቤት ውስጥ ሽንት ቤት የለም፣ ቤት ውስጥ የሆነ ነገር የለም። ስለዚህ ማታ ላይ ሌሊት ይሰግዳሉ። ከሌሊቱ 6 ሰዓት 8 ሰዓት እየተነሱ ይሰግዳሉ። አልገባህም? ምን እየጠየቅን እንደ ቃል ነው የሚለው ቀደምጠኝ እኮ ጥቅሙ ምንድን ነው እያልከኝ? ቆይ እሺ ለአንተ ይሄ መዘገቡ ለአንተ ለህይወት የሚሰጥ ጥቅም ምንድን ነው? ይሄ መዘገቡ ይኸውልህ እኛ አሁን ሲሰግድ ብነሳና ብቆም እኛ እኮ አሁን ይኸውልህ ካልጋ ስር ማለት ነው ሌሊት መስገድን ያበረታታል። ሌሊት ለመስገድ ከፈለኩ ደግሞ መጸዳጃ ያስፈልጋል። ገባህ? ስለዚህ ያንን ነገር አበረታቶ በዚህ በኩል ደግሞ ስለዚህ ይኸውልህ በዚህ ዘመን ለምሳሌ ይሄ ነገር እንዳልከው ጠቀሜታው አነሳ ነው። አሁን በዚህ አንዳንድ ነገሮች ለምሳሌ ዘመን ሲቀየር አድምጠኝ እኔ ጋር አለ እኮ ሽንት ቤት። እስኪ አድምጠኝ። እሺ ቆይ አድምጠኝ። ብልትህን መታጠብ ኦኬ። እሺ ቆይ አድምጠኝ። ብልትህን መታጠብ ኦኬ ብዬ ልያዝ። እሺ ንጽህና ነው ብዬ ልያዝልህ። ኦፍኮርስ እኛም ስለምንታጠብ ማለት ነው ግዴታ ነው። ይሄ ፕራይቬት ፓርት መታጠብ እኛም እንታጠባለን። ግን አሁን ፖፖ ከአልጋ ስር መቀመጡ ለህይወት የሚሰጠው ጥቅም ምንድን ነው? ለአንተ የሚሰጥህ ከህይወት አንጻር አንተ ለሚሰጥ ጥቅም ምንድን ነው? ሽንት ቤት አለ። ለምን ተዘገበ? ምንድን ነው ጥቅሙ? ኧረ ጥቅሙን ንገረኝ እባክህ። ጥቅሙን ንገረኝ። ለምናምን አትበለኝ። በቃ እኔ ጥቅሙን ንገረኝ። ሽንት ቤት በሌለበት ዘመን ላይ ለአንተ የሚጠቅምህን እኔ ሽንት ቤት ስላለ አይጠቅመኝም። አሁን በቃ ገባካ? አሁን አይጠቅመኝም። ያለ ቃል አይደለም። ምክንያቱም አይደለም ነብዩ የሚያደርጉት ይኸውልህ፣ ቆይ ልንገርህ። አንደኛ ነገር በነገራችን ላይ ትእዛዝ አይደለም። ይሄ ትእዛዝ የተላለፈ ነገር እንዲያደርጉ የሚል አይደለም። የመሐመድ አልጋ ስር ፖፖ ነበረ ነው በቃ። ይሄ ትእዛዝ አይደለም። ይሄን አድርጉ እያለ አይደለም። ትእዛዝ አይደለም። ስለዚህ እንደ ትእዛዝ አድርገው ትእዛዝ አይደለም እኮ እንዲህ እንድናረገ ያስተምረናል። እንደዚህ እንድናረግ ያስተምረናል። መስተማር ተባልክ ተማር እኮ አልተባልክም። ግን ይሄ ለአንተ ለህይወትህ ምን ይጠቅምሃል? አስቀድሞ ቁርአን ሳይመጣበት ስለዚህ አሁን ጥሩ ነገር ተናግረሻል። በጌታ ኢየሱስ ኦኬ አሁን ያለው ይከናወን ከነበረ ችግር የለም ተደገመ ነው ማለት ነው። ገባሽ? ግን አሁን እኔ ቤት ሽንት ቤት ካለ ይሄ ነገር አሁን አያስፈልገኝም። ግን ለአንድ ሻራ ማውጣት ሲያገለግል ኖሯል። ገባሽ? አንዴ እሳቸው ያደረጉትን ሁሉ ታደርጋለህ? ምክንያቱም ፐርፌክት ኤግዛምፕለር ናቸው አይደል? ጥሩ አርያ ናቸው። እሳቸው ያደረጉትን ማድረግ አለብህ አይደል? ሚዩትን አንሳ። አንድ ጊዜ የምጠይቅህ ጥያቄ አለ። አነስ ቀጥል። ኦኬ እሳቸው ያደረጉትን ሁሉ ታደርጋለህ አይደል? ያዘዙትን ግዴታዬ አይደለም ግዴታ ነው ብለው የነገሩኝ በስተቀር ከዛ ውጭ ያለው ፈለግ በፍላጎት ታደርገው ነው። ገባህ? ነፃነት አለ። ሚዩት አድርግ አንተ። ግዴታ ነው። ሌላ ሙስሊም አንድ ሙስሊም ያመጡልኝ
ኦኬ ኖርዌይ አንድ ጊዜ አንሳ። ኖርዌይ ነው ወይስ ኖርዌይ ነው? ኦኬ እሳቸው ያደረጉትንና ያዘዙትን አታደርግም? ምን ነብይ ያዘዙትንና ያሉትን አልሰማሁም። ምንድን ነበር ጥያቄ? እሳቸው ያዘዙህንና አድርግ ያሉህን አታደርግም? ማንኛውን ምኑን ያደረጉትን ጀነራል ነገር እኮ ይደረጋል። አንድ ጊዜ ጀነራል ነገር አይደለም። በቃ አሁን እሳቸውን ያለ መልእክተኛ አድርጋቸው አይደል እንዴ ስትቀበሉ ሻዳ ስትይዙ የምትይዙት ከዛ እሳቸው አይደል እንዴ? ስለዚህ እሳቸው ያደረጉትን ማድረግ ግድ ነው። በቃ ካሉ ካዘዙ ግድ ነው። ነፃ ፈቃድ ያለህ አለ፣ ግን በግዴታ አድርግ የተባልከው አለ። ገባካ? ግን አንተ በነፃነት ብታረገው በሚይዘው እቃ ውስጥ ታጠበ in it and threw a mouthful of water in the tumbler አፉን ከተግሙጠሙጠ በኋላ ተፋበት በእቃ ውሃ መያዣው and said to both of us አቡ ሙሳና ቢላል የሚባሉ ሁለት ሰዎች ከሱ ጋር ነበሩና drink from the tumbler and pour some of it water on your face and chest የተግሙጠሙጡበትን ፊታቸውን የታጠቡበትን ስማ ቀጥል። ኦኬ ጠጡት ተብለው ጠጡ። ከዛ በኋላ የተግሞጠሞጡበትንም ጠጥተው ፊታቸውንም ታጥቦ ቸስታቸው ላይ ማደረጉ ማለት ነው። እሳቸው ያደረጉትን ግዴታ ታደርጋለህ ወይስ ጠጡ አለዋቸው? ሄድ የሚል ነገር አለው ኔትወርክ አሳየህ። ይሲ ምን አደረገ? እዚህ ጋር ምን አደረገ? እኔ ስላላሰ ታጠበ። ከዛስ አዳምጥ then threw a mouthful of water ብዙ ነገር ሊኖር ይችላል። የአፍ ባክቴሪያ አለ ምን አለ። አሁን እኮ ታምራት ማን ነበር የሚባሉት? እሺ ይኸውልህ ከባ አሁን ብለን የጀመርነው አሁን ከላይ ብለን ወደዚህ መጣ ነው። ከላይ ምን ብለን ወደዚህ መጣ ነው። አቁም፣ አንድ ጊዜ አቁም። ቤቲ ቀጥይ። ምንድን ነው ያልሽው? እንደዛ ነው የሚለው እጃቸውና እንትናቸው ታጥበውበት ብቻ እንደጠጡት ነው የሚናገረው። ያ ይኸው እኩል ማንበብ እንጂ ተረጋጋ ወንድማችን። አይደለም አረብኛ አይደለም። በቃ አይ እንግሊዘኛው ላይ ልክ ነክ በቃ ጠጡት አላቸው ጠጡ። ስለዚህ አሁን ይህንን ምሳሌ ያመጣልኝ ለምንድን ነው? አንተ ማድረግ አለብክ ነው። እሺ እኔ ደግሞ ልምጣልክ። አሁን ይሄን ነገር ጠጡት ተባሉ፣ ጠጡት። ወደዚህ እንመለሳለን። እዚህ ጋር ግን የሆነ ነገር አድርጉ ተባሉ አደረጉ ነው እንጂ እያለ ያለው አይደለም። አድርጉ ተብለው አደረጉ ነው እንጂ የሚለው አንተ ካልከኝ ነገር ጋር አይገናኝም። አንተ ያልከኝ ምንድነው? የኖሩትና ያዘዙትን ሁሉ ታረጋለህ ወይ አልኩ። ያዘዙት ነገር ግዴታዬ ነው አረጋለሁ። የኖሩት ነገር ፈለግ ነው፣ ምሳሌ ነው። ስለዚህ ማድረጉ የተሻለ ነው። እኔ ደግሞ ባላደርገው በተለያየ ምክንያት አልጠየቅበትም አልኩ። አንተ እዚህ ጋር ትእዛዝ ነው ያመጣልኝ። ጠጡ ተባሉ ጠጡ። እሺ ምን ይሁን? እኔም እኮ አድርግ የተባልኩትን አረጋለሁ። ገባ? እዛ ጋር ግን ስለ መጸዳዳት ሂደትም ሆነ ምንም ምሳሌ ተደርጎ የተነገረ ቅድም አልከተልም ስትል አልከተልም አላልኩም ወዳጄ፣ በጭራሽ አይወጣኝም። እንደዛ እኔ ያልኩ ፈለግ ተከተል። ተረጋጋ ፕሊስ። አንድ ጊዜ ቅድም እሳቸው ያደረጉትን ያዘዙትን ግዴታ መከተል አለብህ ስለ አይ አላደርገውም ስትል እዛ ጋር ቢላልና ሙሳ የተባሉትን አድርገዋል። ውሃ ምናምን እንግዲህ ጠጥተዋል። የተባሉትን አረጉ። አሁን እኮ አንተ መለስክልኝ። የተባሉትን አረጉ። እኔም የተባልኩትን አደርጋለሁ። ግን ስለሳቸው ህይወት የተነገረኝ ነገር ለምሳሌነት ተጠቀመው እንጂ ትእዛዝ እኮ አይደለም። አሁን እኮ ያልተግባባ ነው እዛ ጋር ነው። እሳቸው ቤታቸው እንደዚህ ነበረ ተብሎ ተገረኝ። ግዴታ አድርግ ማለት የሚለውን ያስይዛል እንዴ? አንተ መልስልኝ። አይደለም አድርግ የሚል ትእዛዝ አለው እዚህ ጋር። ልጅቷ እኮ ቅድም ነግርሃለች። አንተም አድርግ እኮ አልተባለም ወይ? እሺ ፕሊዝ ተረጋጋ። ምንድነው ለብቻ ላውራ አልክ እኮ ተረጋጋ ነው። ቀጥል። ኧረ ቀጥል።
ተረጋጋ። ቤቲ ቀጥይና እኔ እቀጥላለሁኝ። እሺ እስከዛ ድረስ ቅድም ምንድነው አሁን ለይተህ ነው የምትቀበለው ማለት ነው አንተ ማለት ነው። ቅድም አይ ፖፖ ምናምን ስለ ፖፖ አይነት አይ በቃ እነሳቸው እንደዚህ ነው ብለህ የራስን ማብራሪያ ሰጠህ። ትእዛዝ አይደለም ቅድም እንዳልከው ትእዛዝ አይደለም አይደለ? ትእዛዝ ግን ሳይሆን አይ በቃ እኛ እንከተለዋለን እንደዛ እናደርጋለን የሚል ሀሳብ አስቀምጥ ነው። እዚህ ጋርም ደግሞ አሁን እነዛ ነገር ነው የምጠይቀው ነገር እዚህ ላይ ምንድነው አንደኛ ነገር እንደዚያ ማድረጋቸው ትክክል ነው ወይ? እጃቸውን የተጎጠመጡበትን ምናምን አድርገው ለሰው ጠጡ ብሎ መስጠት ያ ትእዛዝ ነው ብለሃል አንተ ራስህ አምነሃል። ካመንክ ይሄ ትክክል ነው ወይ? ትክክል ነው። የሰው አፍ ጀራሲም እጃቸውን ማጠጣቱ ትክክል ነው። እሺ እሱን ከጨረሽ ልቀጥል። እሺ አሁን ወደዚህ እንምጣ። እዛ ጋር ሳይሏቸው አሁን አንዱን ምሳሌ ነው የጠቀሳችሁት፣ አንዱን ሐዲሳ። ከዚህ ውጪ 10 እና 20 ማምጣት ይቻላል። ሰሃቦች ራሳቸው ሲንጠባጠብ እየተቀበሉ ይጠቀሙ ነበር። ፕላስ ደግሞ አሁንም ድረስ የሚደረግ ነገር ቆይ እኮ ልንገርሽ እኮ የጠየቅኩህን ብቻ መልስልኝ። አሁን እንደዛ ማድረጋቸው ትክክል ነው ወይ? ትክክልነቱን የምትፈርጂው አንቺ በዶክተር ትክክልነቱን የምትፈርጂው እንደ ዶክተር አይ አዎ በል በቃ ትክክል ነው ወይ? እንደ ዶክተር ነው ወይ የምነግርሽ? አዎ የህሊና ዶክተር አዎ እዛ ጋር ትክክል ስለሆነ ነው የሆነው። ቆይ እኮ ህሊና አሁን ማድረጋቸው ትክክል ነው። ልክ ነው። ስለዚህ እዚህ ጋር እያለ ነው ወንድማችን ምንድነው? እሺ ትክክል ነው እያለ ነው ወንድማችን ምንድነው እያደረገ ያለው የአፋቸው የተጉመጠመጡበት እጃቸውን የታጠቡበት ያጠጡትን እንግዲህ አጠጡ ብለው ማዛቸው ትክክል ነው ብሎ ተናገረ። ተመልከቱ፣ የእስልምና ጭንቅላት ማለት ነው። ቃል እየቀጠለ ኦኬ፣ እኛ ትክክል አይደለም ይሄ ነገር ትክክል አይደለም እኮ ምክንያቴን ልናገር። አሁን ውስጥ መጥመጥ ነው ጣል አንድ ጊዜ ሶል ለሚፊኒሽ ምክንያቴን ልናገር። ሚዩት አታርገኝ ይወክል። አሁን እሷ ጠይቀኛለች ላውራ ዝም ልትላል አይደለም ጠየቀችኛ። አው ወይም አይ ጨርስ ችግር የለውም ጠብቀህ። እሺ አው በቃ እንደዚህ እድል ስንሰጣት ታሪፍ ነው። አው አሁን አወይ አይበል ብላ ቁርጥ ጥያቄ ስጠይቀኝ ነው አልኳት። ምክንያቱም ደግሞ ልነግራት ነው። አሁንም ድረስ ለምሳሌ የሕክምና ለምሳሌ የሚቀራበት ቦታ ምናምን ታውቃላችሁ እናንተም ጋር ጸበል አለ ምናምን እትፍ ተብሎ ይሰጣል። ስለዚህ ይሄ የተባረኩ ሰዎች ምናምን ነገር ይሄ ምራቅ እትፍ ብሎ የሚሰጡት ነገር ያክማል። ብዙ ነገር አለ። አሁን ይሄ ከእምነት ጋር የተያያዘ ነው። አንቺ ለምሳሌ ልንገር እኛ ጋር ለምሳሌ እኮ ራሴን ችዬ ላውራ። በቃ የራስን ብቻ አውራ። ተረጋጋ። እሺ ስለ ራሴ ላውራ። ተፍተውበትን እንደዛ ያደረጉበትን ስጠና ነፃ በላይ ማለት ነው። ሲቀጥል አሁን ስለ ራሴ ላውራ እንቀጥላለን። ወደ እናንተ ስለ ራሴ ላውራ። የመሐመድን ነገር ስታወራ የአፉን የተጎመጠመጠበትንና እጁን የታጠበበትን ባክቴሪያ በዛ ላይ ደግሞ ባክቴሪያ ነው። መሐመድ እንደ ማንኛውም ሰው ናቸው። ቅዱስ የሆኑ ሰዎች አይደሉም። ገብቶሃል? ቅዱስ ናቸው፣ የተባረኩ ንጹህ ናቸው፣ ምንም ኃጢአት የለባቸውም። እንዲሁም ደግሞ የተቀደሱ ናቸው ስትል መረጃ ትሰጠናለህ። እሺ ምንም ኃጢአት ከሌለባቸው ነገር ግን አንተ ቅድም የተናገርከው ነው ያለቅህም እንደዛ ተፈብለውበት ምናምን ነገር ያልከው መረጃ ትሰጠናለህ። ሲቀጥል የመሐመድን ተግባር ተግባራቸውን በቤተክርስቲያን አታላክሽ። እሺ አሁን ወደ ራሴ ልመለስ፣ ወደኛ እንመለስ። ለምሳሌ እኛ ሀገር አሁንም ድረስ ለሕክምና እንደዛ ይደረጋል። ስለዚህ የተባረኩ ሰው አሁን እንደ ዶክተር አንድ ነገር ነው። እዚህ ጋር ግን ትልቅ የእምነት አባት ናቸው። እኔ ለምሳሌ በቅርብ ዓመታት ላይ ልጆች የምታውቁት ነገር ነው። የእናታቸውን ጉርሻ ይበላሉ። መብላት ሳያቅተው ሰው እንደዛ ይደገፋል። በጣም የምትወጂው ሰው ልንገርሽ፣ በጣም የምትወጂው ሰው አንድ ዶክተር አምጣልኝ። አሁን እንደ ዶክተር ካልክ እንደ ዶክተር ካልክ አንድ ዶክተር አምጣልኝ። እንደ ዶክተር አላልኩሽም፣ እንደ እምነት ነው። አንቺ እንደ ዶክተር ነው እያወራሽ ያለሽ። እኔ ደግሞ እንደ እምነት ነው ማውራሽ። እንደ እምነት ነው ማውራሽ። እንደ ዶክተር አይደለም፣ እንደ እምነት ስናወራ ነው። አንድ አዳምጠኝ። እንደ ዶክተር ያልክ ስለሆነ እንደ ዶክተር ካልክ ዶክተሮች የቱ ጋ ነው እጃቸውንና የተጎመጠመጠበትን እንትን ማለት ነው እሱንና ውሃ እያጠጡበትና እንዲሁም ደግሞ እጅ የታጠቡበት ጥሩ ነው ለጤና ጥሩ ነው ያሉበትን ትሰጠናለህ። እንደዛ ካሉ አይ ከዛ አንጻር ነው ደግሞ ይህ ያደረጉት ከእምነት አንጻር ነው የሚለውን ታዲያ ቀጥል። አዎ ከእምነት አንጻር ነው። ይሄ የእምነት ጉዳይ እኮ ነው ሲጀመር።
የሆነ ሰው በጣም ተወጇለሽ፣ መባረክ ከሱ ትፈልጊያለሽ። ስለዚህ እትፍትፍ ብሎ የሚሰጥሽ ነገር ለሱ አንቺ ወደሽ ነው የምትቀበለው። ገባሽ? ስለዚህ ይሄ ማመን ነው እንደያዛቸው። እሺ እሱን እናያለን፣ እናሳያለን። አሁን ከመባረክ አንጻር ነው አይደል? እሺ መሐመድ አሁን እነዛ ሰዎች ተባርከውበታል ጠጥተው። እሺ ተባርከውበታል ጠጥተውት እነዛ ሰዎች ምንም አንቺ እንደምትዩ የጤና እክል አልገጠማቸውም፣ በጤና ቀጥለዋል። ይሄንን ማድረጋቸውን ቀጥለዋል። በሰላም ነው። እሺ አምጣሽ መረጃ ስጠኝ። አዎ ሁለቱም የጠጡ ሰዎች እኮ ልነግርሽ እኮ ነው። አሁን አንቺ የጤና ችግር አልሽኛ፣ የጤና ችግር አልገጠማቸውም። የተከበሩ ጀነት የተመሰከረላቸው ሰዎች ናቸው እኮ እየነገርኩሽ እኮ ነው። ጀነት አስሩ እሺ ያው ጎግል ላይ ግቢና ማለት ነው እኮ ላይ ግቢና አስሩ ጀነት የተመሰከረላቸው ሰዎች ብለሽ መቀመጥ አድርግ። መረጃ ጀነት ውስጥ መመስከሩ አለመመስከሩ we don't know that እኛ አናውቅም። ምክንያቱም ጀነት ማለት ከኛ አእምሮ በላይ ነው። ገነት ለምሳሌ ለአንድ ጊዜ ልጨርስ ፕሊዝ። መመስከሩ እዛ ውስጥ ያለ ሰው ብቻ ነው የሚያውቀው እንጂ ምድር ላይ ሆኖ ሊያውቅ የሚችል ሰው የለም። ሲቀጥል ደግሞ አንተ እዚህ ጋር ጠጥተዋሉ ተባርከውበታል የሚል ምንም አይነት ወርድ የለም። ከነብያቸው አፍ ውስጥ የተጉመጠመጠበትን አዳም ፕሊዝ let me finish አስጨርሰኝ። የተጉመጠመጠበትን ኦኬ ተፍቶበት እዛ ውሃ ውስጥ እሱን ጠጡት፣ ፊታችሁንም ደግሞ ታጠቡት፣ ቸስታችሁ ላይም አፍስሱት፣ ደረታችሁ ላይ ብሎ አዛቸው። ምን ለምንድን ነው እንደዛ የሚደ ይሄ ምን ይጠቅማቸዋል? ከድህነት ጋር የተያያዘ ነው ካልክ አስረዳን። ኦኬ ከምን ጋር without evidence አንዴ እዚህ ጋር ያልተጨመረ ነገር ያልተጻፈ ነገር አትጨምር። አንተ ምንም ነገር ከዚህ ፉል ስቶፕ በኋላ ምንም የለም ድነዋሉ ምናምን ያልከው እነዚህ ሰዎች መታመማቸውን አናቅም። ሙሳና ቢላል መታመማቸውን አናቅም። ኦኬ ስለዚህ የተጻፈ ነገር ብቻ ላይ ብናነብ ሌላ ቦታ ፎከስ ባታረግ እሺ ራሱ ላይ ነው አንዴ መጽሐፍ ቅዱስ ላይ ደግሞ አትሂድ። የለም የዚህ መልስ መጽሐፍ ቅዱስ ላይ ሳይሆን እዚሁ ጋር ረግቶ ነው ያለው። እዚሁ ጋርም ለመመለስ ሞክር፣ ወይ ደግሞ ከቁርአን ሪሳይት አድርግና አውራ። አሁን ማውራት ትችላለህ። ስለዚህ አሁን ይኸውልህ እህቴ ምን አለች መሰለ ደጋግማ ቀያየረችው። እኔ እያልኩ ያለሁት እዚህ ጋር ጠጡ ተብለዋል፣ ጠጥተዋል። አሁን ምን ይሁን ነው ገባካ? እኔን የጠየከኝ ትእዛዝ ትቀበላለህ ወይ? ትእዛዝ እቀበላለሁ። እዛ ቦታ ላይ ጠጣባል፣ እጠጣለሁ። እነሱ ጠጡ፣ እሺ ምን ይጠቅማቸዋል? ከዚህ ውጭ ያሉ ብዙ ምሳሌዎች አሉ። ምን የሚያመላክቱ የእሳቸውን እትፍታና የእሳቸውን የታጠቡበትን ለመባረክ ብለው ይወስዱ ነበር። ያንን ብዙ አውቃለሁ። ስለዚህ እዚህ ጋር ጠጡት የሚለውን በዛ አብራራው ተረዳኝ ማለት ነው። አሁን ቆይ አዳምጪኝ። እዚህ ጋር ተባረኩ የሚል የለም። ቆይ እዚህ ጋር አንተ ሰውዬ ጥሩ ትወያያለህ፣ ግን መረጃ የለህም። መረጃ ለምትናገራቸው ነገር መረጃ እኔ አሁን ይኸውልሽ ልክ ነሽ። ቆይ አድምጪኝ አይዋል መረጃ ስታመጣ ብቻ ነው መዋየት የምትችለው። ምክንያቱም የ700 ምናምን ሰዎች ጆሮ እያደነቆርኩ ነው ያለ መረጃ ማለት ነው። መረጃ አንጣና ይሄንን ሊባረኩ ነው የአፋቸውን ውሃ የአፋቸው የተጎመጠመጡበትን ውሃና እጃቸውን የታጠቡበት ውሃ ጠጡ ያላቸው የሚባረኩበት ነው የሚል መረጃ አንጣ። ኦኬ መባረክ እኮ ንጹህ ውሃ ራሱ ሰጥቷቸው እኮ ተባረኩበት ምናምን ብለው እኮ ባርከው ምናምን ይሰጣሉ። ደግሞ በእስልምና መባረክ የት መጥቶ እንደው እና እንደዛ የሚል እስቲ መረጃ አምጣ ስትናገር ለመረጃ ባከን መረጃ ጎሽ መረጃ ገና አሁን መረጃ ነው የምንፈልገው። ያለ መረጃ የምታወራ ከሆነ በቃ ታች ትወርድና ሌላ ሰው እናስገባለን። እኔ አንድ ጥያቄ ልጠይቀው። ሰላማችሁ ይብዛ። እንዴት ናችሁ? ሰላም ደርሶ ይሁን። ማን ነበር የሚያወራው? አጠገብሻለሁ። ኦኬ እሺ፣ ሰላም ላንተ ይሁን ወንድማችን። እኔ አንድ ጥያቄ ልጠይቅህና መጠጥ እየጠጣ መጠጥ ስለ ውሃ እየጠጣ ምናምን የሆነ የሚጠጣ ብቻ እየጠጣ ዝንብ ገባችበት ውሃ ውስጥ ማለት ነው። እና ያንን ዝንብ በደንብ ነክረህ ጠጣ ቢልህ አንድ ግለሰብ ትጠጣለህ? ዝንቧን በውስጥ ነው በደንብ ጥያቄ ነው ያነሳሽው። እኔ እጠጣለሁ። ለምን? አሁን ከምክንያት ጋር አወራሻለሁ፣ ግን እኔ እጠጣለሁ። ልንገርሽ ምክንያቱም
እሺ ጥሩ። አሁን በቅርቡ ጊዜ አሁንም ስለ ዝንብ ጎግል ላይ ገብተሽ ሰርች አድርጊ። ዝንብ ጎግል ክንፏ ላይ ላይ ዓለም በአንድ አቀፍ ክንፏ ላይ ለምት ያውልሽ ገብተሽ አንቺ ሰርች አድርጊ። ሰርቹን ለአንቺ ልቶ በደንብ አድርገሽ እዩ። ዝንብ ማንኛውም ዝንብ በባህሪው የትኛውም ቆሻሻ ነገር ላይ ሲወድቅ በአንድ ክንፉ በሽታውን ስጠጣ ሳየን ምሪንዳ ገዝተህናና እንዴ ሩጠህ ዝንብ ከተህበት በእናትህ ስጠጣ ሳየን። አይ አሁን ጎግል ላይ ብሎ ያመጣው በራሱ ጎግል ላይ ዓለም አቀፋዊ የሆነ የምን ማስረጃ እንደሚያመጣ ከራሳቸው ሙስሊሞች የጻፉት ነው። ባይዘው ከፍተህ ታሳየን። ጥናት ነው፣ የሙስሊም አይደለም። እኔ የሙስሊም አይደለም፣ ቁርአን እነግርሻለሁ ለሙስሊም። እሺ ከፍተህ አይ ጎግል ላይ ብለህ እኛ ሐዲስ ላይ የሚለው አንድ ዝንብ የእናንተ መጠጥ ላይ ካረፈ ቀጥል እየሰማሁ ከኔ ነው የተቋረጠው ወይስ ከሱ? ከሱ እኔ ማለት እና ቢያሳየን ደግሞ ቁጭጭም አድርገው ነው የሚጠጡት እኮ እነሱ ነው። ያ መሐመድ ምን ብሏል? በሰሒህ ቡኻሪ 3320 ላይ አቡ ሁረይራ የዘገበው ሐዲስ ነብዩ እንዲህ አሉ፣ በምትጠጡበት እቃ ውስጥ ዝንብ ከገባች የሚጠጣውን ነገር ውስጥ በደንብ ሙሉ በሙሉ ማለት ነው ይንከርና አውጥቶ ይጠጣት። ዝንብ በአንድ ክንፏ በሽታ በሌላኛው ክንፏ ደግሞ በሽታውን መዳኛ የያዘች ናት አለ። አሁን እስቲ የትኛው የጤና እንትን ነው ዝንብ ለሰው ልጆች የጤና መድኃኒትን ይዛ ትመጣለች ብሎ ያመጣው? ይሄንን አንድ ጊዜ የሆነ ልጅ ቪዲዮ ሰርቶ ያመጣው ራሳቸው ሙስሊሞች የተፈላሰፉትን ማስረጃ ነው። ከጤና ድርጅት ይሄ ማብራሪያ መጥቶ አይደለም። ራሳቸው ሙስሊሞች የዚህን ሐዲስ ወዴት ይጣሉትና ራሳቸው ያብራሩት ነው። ራሳቸው ሙስሊሞች ማለት ነው እንጂ ከጤና ድርጅት ይሄንን አይቀበለውም ሲጀመርም። ለምሳሌ ይህ ወንድማችን ወደፊት ሚስቱ ጋር ወይም ከሆነ ውሃ እየጠጣ ምናምን ግብት ቢልባት ዝንቧ ነክሮ ነው የሚሰጣት ማለት ነው። ጠጩ ምናምን ብሎ ነክሮ ነው የሚሰጣት። ወይም ደግሞ እሱም እንደዛው ቢሆንበት ንክር አድርጎ ይጠጣል ማለት ነው። አሁን ይሄ ርዕስ ሆኖ ሳይሆን እንደው የቅድሙን ነገር ለመባረክ ነው ብሎ ሲናገር ነበረ። አንደኛ ነገር መሐመድ በእንደዚህ አይነት ነገር ይፈውስ ነበረ ወይ? ለመባረክ ነው ሲል የጉንጩን የጠጣውን ውሃውን ተግሞጭምጮ እያጠጣቸው ይሄ ለመባረክ ነው እያለን ነው ወንድማችን። ኬት አመጣኸው ማስረጃውን? ለመባረክ ነው የሚል የለህም ማስረጃ። ይሄ እናንተ ማብራሪያ ነው እናንተ ስትሉት ማለት ነው። ምክንያቱም መሐመድ በእንደዚህ አይነት ኬዞች አልነበረም ሲፈውስ የነበረው። ቀድሞውንም የፈወሰውም አንድ ነገርም ስለሌለ ማለት ነው። ቀጥሉሽ። ሐዲስ ጠቅማጥ ምናምን አዟቸው እንዳልተሻላቸው የሚናገር እንትን እሱን ብታነቢላቸው። አውጣዋለሁ እሱንም በዚህ ለመጨመር ያክል በቅቤ ላይ አይጥ ብትገባ አይጡን አውጥታችሁ ጣሉትና ቅቤውን መብላት ትችላላችሁ ብሎ ተናግረዋል። ማን ሜሴንጀራቸው ማለት ነውና ከዝንቡ ጋር ተያይዞ ማለት ነው። ያው ዝንብ የት እንደምትውል ምን እንደምታደርግ እናውቃለን። አይጥም የት እንደምትውል እናውቃለን። ሁለቱም ለበሽታ አምጪ ተዋሲያን ናቸው። ቱ ቢ ሆነስት ይሄ ነገር ትክክለኛ ትምህርት አይደለም። ትክክል ነገር ውስጥ የሆነ ትክክለኛ መስመር ውስጥ አይደለም ያላችሁት። ሃይማኖቱ በራሱ ችግር አለበት የምንለው ከዚህ ነው። አንድ ኬዝ አንድ ሰው ይህንን ሲያስተምር በተመርጬ ነው ከአላህ ተመርጬ ነው የሚል የአላህ መልእክተኛ ነኝ የሚል አይጥ የት እንደምትውል ማወቅ አቅቶት አይደለም፣ ወይ ዝንብ የት እንደምትውል ማወቅ አቅቶት አይደለም። ግን ፐርሰናሊ ስናስበው ያው ሰሂህ ቡኻሪ 1913 ላይ እንዳሉት ነው። እኔም ከኔሽኑ ጋር አጠቃላይ ኔሽናችን መሀይም ነን እንዳሉት ተከታዮቹም እንደዛው ነው የሚሉትና አይጥ አውጥቶ ከቅቤ ውስጥ መብላት እንግዲህ ማሰብ ነው። ቤቴ ቀጥይ፣ ሌሎቻችሁም ቀጥሉ። ሜቢ ይሄ አሁን ኤፌሶን ያለችው ሐዲስ ካስፈለጋችሁ ሰሒህ ቡኻሪ 5716 አቡ ሰዓድ እንደተረከው አንድ ሰው ወደ ነብዩ መጥተው እንዲህ አሏቸው፣ ወንድሜ ተቅማጥ በሽታ አሞታል። ነብዩም እንዲህ አሉት፣ ማር ብላ በለው። አስቡት፣ አንድ ሰው ታሞ መጣና መድኃኒት ፈለገ መሐመድ ጋር ማለት ነው። ነብዩ ሆይ ወንድሜን አመመብኝ ሲለው ማር ብላ በለው አለው። ከዛ ወንድምዬ እሱ ምክር ሰማና ሄዶ ማር አበላው ማለት ነው። ሁለተኛ መጣ ሰውየው በድጋሚ መጥቶ ሰውየውም ድጋሚ መጥቶ እንዲህ አለ፣
ማር አበላሁት፣ ነገር ግን ህመሙ እጅግ ባሰበት እንጂ አልተሻለውም። ነቢዩም እንዲህ ብሎ መለሰለት። እንግዲህ በመጀመሪያ ማር ብላ በለው አለው። ሄዶ ወንድሙን ማር አበላው፣ ወንድም ይሻለዋል ብሎ ማለት ነው። እና ሊሻለው አልቻለም። ተመልሶ መጣ። ነቢዩ ሆይ እኔ ማር አበላሁት እና ምንም ሊሻለው አልቻለም ሲል ምን ቢል ጥሩ ነው? መሐመድ መድኃኒቱ ስለማያውቀው ማለት ነው። የአላህ መልክተኛ መለሰ፣ አላህ እውነት ተናግሯል፣ የወንድም ሆድ ዋሽቷል። የወንድም ሆድ ስለዋሸ ነው ያልዳ ነው የሚል መልስ መለሰለት። የሚያስቀኝ ሐዲስ ነው በነገራችን ላይ ሐዋርያት ሥራ ምዕራፍ 28 ቁጥር 8 ላይ የፑፕሊዮስ አባት በንዳድና በተቅማጥ ታሞ ሐዋርያው ቅዱስ ጳውሎስን ጠርተውት ነበረ እንዲፈውስላቸው እና ቅዱስ ጳውሎስ ጸለየበት፣ ወዲያው ዳነ። በአካባቢ ያሉ ሰዎች ራሱ እየመጡ ተፈወሱ ነው የሚለን ሐዋርያት ሥራ ምዕራፍ 28 ከቁጥር 8 ጀምሮ። ልክ እንደዚሁ ሰው በተቅማጥ የሚታመም ሰው ነበረ። ቅዱስ ጳውሎስ ማር ብላ አይደለም ያለው፣ እዛው ጸለየበት በጌታችን በኢየሱስ ክርስቶስ ብሎ ዳነ ነው የሚለው። እዛው ጋር ዳነ ነው የሚለውና አሁን ይህንን አነጻጽራሽ መሐመድ መጥቶ ወንድሜ ታመመብኝ እያለው ማር ብላ አለው። ማር በልቶ ተመልሶ አረ ምንም ሊሻለው አልቻለም ባሰበት እንጂ ሲለው አይ ወንድም ሆዶ ዋሽቷል፣ ለዛ ነው ያልዳነው። ሳስበሽዋል ማማዬ፣ ሐኪም ቤት ሄደሽ ሐኪሙ መድኃኒት አዞልሽ አረ ዶክተር መድኃኒት ምንም ለውጥ አላመጣም አልተሻለኝ ወደ ውሸት አምሮ ሲልሽ ዶክተር ደግሞ ቅድም አሁን ለምሳሌ እጁና የተጎመጠመጠበት የአፉን ውሃ እና እጁን የታጠበበት ማለት ከሚያጠጣ እውነት ማር የሚያድን ቢሆን ኖሮ ማለት ነው እና የእሱን መድኃኒት የሚያድን ቢሆን ኖሮ ይህን ባደረገ ነበረ። ወይ ደግሞ ወይ ለእነዛ ሰዎች ማር ባላዘዘላቸው የአፉንና የእጁን የታጠበበትን ውሃ ባጠጣቸው ነበር የሚፈውስ ቢሆን ኖሮ ማለት ነው። ግን ስለማይፈውስ መድኃኒትም ስላልሆነ ያዘዛላቸው ጭራሽ ማር ነው ማለት ነው። እነሱም ደግሞ አልተሻላቸውም። ሚያድን ቢሆን የመሐመድ የእጅ የታጠበበት ሆድሽ ነው የዋሸው፣ ሆድሽ ነው የዋሸው፣ ሆድሽ ውሸታም ነው። ያጠጣ ነበር አንተ ልጅ ያጠጣቸው ነበር እውነት ሚያድን ቢሆን ኖሮ፣ ግን ስለማያድን ነው። እና መሐመድ ሐሰተኛ ነው የምንለው በዚህ ምክንያት ነው። በሰዎች ላይ መድኃኒት ሊሆን ይቅርና መሐመድ ለራሱ መርዝ በልቶ ራሱ ቴምር እኮ ቴምርና ምንድነው ጥቁር ቅመም ነው ያለው እና እንደሚያድን ይናገራልና ግን ምን አልከኝ ቃሉ ጥቁር አዝሙድ ነው ያለው። ጥቁር አዝሙድ እና እሱ እንደሚያድን ይናገር ነበረ ማለት ከመርዝ። ግን እሱ ግን እውነት ቢሰራ ኖሮ በራሱ ላይ በሰራ ነበር። መርዝ በልቶ ለብዙ ዓመት ባልተሰቃየም ነበር መሐመድ ማለት ነው። እና ሐሰተኛ ነው። የሐሰት አባት ደግሞ ዲያብሎስ ነው። የእሱ ወገን ስለሆነ ውጡ ሙስሊሞች ከእስልምና ይቅርባችሁ፣ ከሐሰተኛ ነቢይ ከሳይንሱ ጋር ራሱ የማይጣጣም ሐሰተኛ ነው ስንል ለምሳሌ መጽሐፍ ቅዱሳችን ላይ በደንብ ብዙ ነገር ከሳይንስ ጋር ተገናኝቶ ራሱ 100% ኮሬክት ነው ወይም አኩሬት ነው። ግን እዚህ ጋር የሚናገረው ነገር ሌላ ነው። ፎር ኤግዛምፕል በሳህል ቡካሪ 57:26 ላይ if I heard Allah's messenger say okay fever is from the heat of hell so abad fever with water ይላልና ትኩሳት ከገሃነም ሙቀት የተነሳ ነው በሰው ልጅ ላይ የሚነሳው። ስለዚህ በውሃ ብርዱ ብለው ያስተምራሉ እና which is completely different የሆነ እንትን ነው። ምንም ከሳይንስ ጋር የማይጣጣም እንደገና በውስጡ ራሱ ምንም የማይገናኝ አይዲያ ነው ያለውና ሐሰተኛ ነው የሚያደርገው። ከሜዲሲን ከሕክምናው ጋር ራሱ አነጻጽረን በደንብ ብታዩ ሌሎች ሐዲሳቶችን ብታዩ በጣም አስደናቂ ፍልስፍናዎችን ታያላችሁና በሕክምናው ረገድ እሳቸው በጣም ከባድ ሰው እንደነበሩ ያስታውቃል። ቢያገኘው ይሰቅለዋል። ቀጥታ ይሰቅለው ነበር። ከሚገድላቸው ሰዎች አንዱ ነቢዩ መሐመድ ነው። ምክንያቱም አንደኛ ለወረርሽኝ በሽታ መስፋፋት ምክንያት የሆነ ሰው ነው። በዚህ በ21ኛው ክፍለ ዘመን ራሱ የሞተ ውሻ የገባበት ፔሬድ ካካ የተጫነበት ውሃ ንጹህ ነው ጠጡ የሚል ሰው፣ ንጹህ ነው በምንም አይበከልም ብሎ የሚያበረታታ ሰው። ዝንብ ኦኬ ሺዝ ዩስፉል ምንም አትጎዳም። ሉክ እንግዲህ ዝንብ እንግዲህ የስንት ቆሻሻ ቦታ ረግጣ የምታየው አንተ ውሃ እየጠጣ ወር ሳምቲንግ እየጠጣ ብርጭቆ ውስጥ ጥልቅ ብላብህ ዝንቧን አውጥተህ ጭምቅ አድርጋ ጠጣት የሚል ብቸኛው ሰው መሐመድ ነው። ደብሊውኤችኦ ይህም ቢያገኘው ይሰቅለዋል።
የግመል ሽንት ጠጡ የሚል ፎር ኤግዛምፕል ምን ያቀርቡላቸዋል? መድኃኒት እኮ ሊሰራ ይችላል። አሁን ለምሳሌ ከእባብ መርዝ ውስጥ መድኃኒት ይሰራል። which is ዶዝ ሌብሌሽን አለው። የግመል ሽንት እንደዚህ ነው ጠጡ ብሏቸው ምንነቱንም አያውቁም። በሌትር እየቀዱ ይሸልጡታል። which is ያሳብዳልም እኮ ጋይስ። አሁን WHO ሰውዬ ቢያገኙ ቀጥታ ይሰቀል ነው የሚለው እና ዶክተር መሐመድ እውነት እንደው ዝም ቢል መልካም ነበር። ዝምታም ቢመርጥ መልካም ነው። ቴምር እንግዲህ መድኃኒት ነው ለድግምት። ለምን ብሎ ራሱ በድግምት እንደዛ ሲሰቃይ ሳይበላ ህይወቱ እንደዛ አልፏል። የደም ስሩ የተበጠሰቻል እስኪሰማው ለራሱ እንኳን ያላገለገለው ዶክተር መሐመድ በዚህ ዘመን ቢኖር ስቅላት የግድ ይፈረድበት ነበር። ቀጥል ቃል ያ ዲቪ እንደገና ቅድም ካነሳው ቶፒክ መጀመሪያ ላይ ከተናገርከው ነውና የውሾች የሞቱ ውሾች የሚጣሉበት የነበረ ጉድጓድ አለ፣ የውሃ ጉድጓድ። እንደገና የሴት ልጅ ያው የወር አበባ ጊዜ ነበር የሚጠቀሙት ጨርቅ የሚጣልበት፣ ዳሪት የሚጣልበት እና ብዙ ነገር የሚጣልበት ውሃ which is ብዙም ርቀት የሌለው ነው። ርቀቱን ሁሉ ቼክ አድርገው ምናምን ነገር በእነሱ ውሃ ላይክ ወዱ እንዲያደርጉ ታዘው ነበር እና ኢቭን አድርገዋሉ እኮ ከሆነ ጊዜ በኋላ ደግሞ ሄዶ ቼክ ሲያደርግ ምንድነው ውሃው ከለሩ ራሱ ኢቭን እንደተቀየረ ነው የሚናገረውና which is በጣም አስከፊ የነበረ ነው። አሁን ያደርጉታል ቢኖር ሱናቸውን ስለሚከተሉ ማለት ነውና አረ መሐመድ ራሱ ያደርግበታል። መሐመድ ራሱ ውዱ ማለት ጋይስ ውሃውን አፉ ውስጥ ይከታል፣ ይሞጣል፣ ተፋል። ከዛ አፍንጫ ውስጥ ይከተዋል፣ ጆሮ ውስጥ ይከተዋል፣ ፊቱን ይታጠብበታል፣ ፀጉሩ ይታጠብበታል፣ ሰውነቱን ገላውን ሊያበስበታል ማለት ነው። በአንድ ወቅት አይንክ ሱናን አነሳ ላይ ነው ምን ላይ ነበር የነበረው ሐዲሱ ነብዩ እንደዚህ ያደርጋል። ከዚህ ጉድጓድ ይሄ የሞተ ውሾች ምኖች ከገቡበት ከዚህ ፔሪድ ከተጣለበት ከዚህ ጋር ውሃ ያመጡለትና መሐመድ እንደ ልማዱ ያንን ነገር ሲያደርግ አንዱ ሰሃባ ይመጣበታል። ከዛ ዲያተ ምን ነው እንደዚህ የምታደርገው ሚዋል ያየው ሐዲሱን ብከፍተው ግን ደስ ይለኛል። እስቲ የሚመች ከሆነ ኦኬ ከፍተዋለሁ። ንገረኝ። ሱናን አነሳ 3:27 ክፈትልኝና እስቲ ነው እያየ ነው ማለት ነው። ዘዌል ኦፍ ቡዳ ማለት አሁን የነገራችሁ ነው። ይሄ ዘዌል ኦፍ ቡዳ ርቀቱ which is ካልኩሌት ታደርጉት በሐዲሱ ላይ ባለው መሰረት 3200 3100 ሊትር አካባቢ የሚይዝ ነው። ከፍ ሲል ሲሞላ በሰው ትከሻ ልክ የሚሆን ሲጎድል ከወገብ በታች ከሰው ፕራይቬት ፓርት በታች የሚሆን ውሃ ነው ማለት ነው። ሶ እዛ ላይ ከዛ ውሃ ማለት ነው it was narrated from Ibn Abbas said al-Qudri that his father said የኢብን አባስ አልኩድሪ ፋዘር እንደተናገረው ናሬት የተደረገው ወይ ደግሞ ሪፖርቱ የመጣው በዛ በኩል ነው ይላል። I passed by the prophet በመሐመድ አካባቢ አጠገብ እያለፍኩ when he was performing ውዱ እያደረገ ነው። ውዱ ማለት የአፍ ውስጥ ውሃ መክተት፣ ፀጉሩ ውስጥ ፊቱን፣ እጁን ሁሉ ነገር መታጠብ ማለት ነው። from the well of Buddha ከዛ ከገማ የገሙ ውሾች ከተጣሉበት የፔሬድ ጨርቆች ከተጣሉበት የገሙ ካካዎች ሰገራዎች ከተጣሉበት በሱ እየተጣጣበ አገኘው። ከዛ በኋላ አይሴድ አለ አልኩት አለ are you performing good from it when garbage is thrown into it አለው። ይህ ቆሻሻዎች እነዚህ ሁሉ በሚጣሉበት ውሃ እየተጣጠብክ ነው እየተገሞጠሞጥክ ነው አለው። ማንን? መሐመድን። የነብዮች መደምደሚያን የነብዮች ቁንጮን ማለት ነው ዶክተር መሐመድን እንደዛ ሲለው ከዛ ሂሴድ ነብዩ ደግሞ አለ ኮራ ቆፍደን ብለው ዋተር ኢዝ ኖት ሜድ ኢምፒውር ባይ ኤኒቲንግ አለ። ውሃ በምንም ነገር ሊቆሸሽ አይችልም ብሎ መሐመድ አለፈ እላችኋለሁ። ይሄ ጆክ ይመስላል፣ ይሄ ቤድ ታይም ስቶሪ ይመስላል አይደለ? ይሄ ለ21ኛው ክፍለ ዘመን ይሄ ሲነበብ ምናምን ነገር የሆነ የልጆች ተረት ተረት መጽሐፍ ለማስንትን የተባለ ይመስላል አይደለ? ነው። ይሄ እስከ ዓለም ፍጻሜ ሰዎች እንዲተገብሩት የታዘዘ ትእዛዝ ነው። ይሄ የዓለማቱ እዝነት፣ የነብዮች ቁንጮ፣ የነብዮች መደምደሚያ፣ እሱን አርአያ እሱ ያደረገውን መከተል አለባችሁ ተብሎ ለዓለም ሕዝብ በሱ እንዳደረጉ አድርጉ የተባለው እሱ ነው። ይሄንን ያስተማረ እርሶ ቢሆኑ ይሄን ያደርጋሉ የሚል ጥያቄ ለማቅረብ ነው። በዚህ አመሰግናለሁ።
እስኪ ያደርጋለሁ የሚል ሙስሊም ካለ ይግባ። ማይታሰብ ነው ዲቪ ማይታሰብ። እኔ ራሴ አላህ ወስኖብኝ ነው አሁን እዚህ ገስ ላይ ያለሁት። ቃል ራሱ አላህ ስለወሰነበት ነው ቪዲዮ የሚከፍተው። ዴቭ ራሱ አላህ ስለወሰነበት ነው እዚህ ገስ ላይ ቁጭ ያለው። ይገርማችኋል። ሁሉም በውሳኔ ያሉ ናቸው። እና ስለ እንትን እናንሳው ስለ ቀድር ማለት ነው። አንድ ጊዜ ቆይ ከቁርአን ነው የምንጀምረው። በመጀመሪያ ቀደር ማለት እንግዲህ እንደ ሙስሊሞች አስቀድሞ ማወቅ ነው ይሏቸዋል። አላህ አስቀድሞ ስለሚያውቅ የኛን ወደፊት የምንሰራውን ስራ አስቀድሞ ጽፏል ነው የሚሉት። እና ይሄ ግን ፍጹም ከማወቅ ጋር እንደማይገናኝ በደንብ አድርጋችሁ አስተውሉ። እግዚአብሔር አምላክ እኔ ማማይ በምን ቀን እንደምሞት ምን አድርጌ እንደምሞት ያውቃል። ኦኬ። ነገር ግን አልወሰነብኝም። ለምሳሌ እግዚአብሔር አምላክ ሲፈጥረኝ አንቺ ምድር ላይ እኔ የፈለግኩትን ማንነት የመከተል መብት አለኝ። የራሴ ነጻ ፍቃድ ተሰጥቶኛል። ካያችሁ ዘፍጥረት ምዕራፍ 3 ላይም ካያችሁ እግዚአብሔር አምላክ አዳምን ነጻነቱን ሲሰጠው ምንድን ነው ያለው? እቺን የዛፍ ፍሬ እንዳትበላ ነው ያለው። ኦኬ። ቢበላ ደግሞ ነጻነቱ እንደተሰጠው በደንብ የምታስተውሉት ምንድነው? እንዳትበላ ከበላህ አለው። ከበላህ የሞት ሞትን ትሞታለህ። ከበላ ያ ማለት ካልበላ ደግሞ ነጻ ፍቃድ አለው። በዛው በተድላ የእግዚአብሔርን ድምጽ እየሰማ በዛው በኤደን ገነት የሚኖር ነው ማለት ነው አዳም። ስለዚህ ነጻ ፍቃዱን በዚህ ታያላችሁ። እንዲህ ካደረክ እንዲህ ትሆናለህ፣ ካልሆነ ግን በዛው ተድሎ የሚኖር ነው ማለት ነው። ታዲያ በእስልምናው ይሄ ነገር ነው ወይ? ቀዷል ቀድር የሚባለው የእውቀት ጉዳይ ነው ወይ ከተባለ ፍጹም አይደለም። የእውቀት ጉዳይ አይደለም። እንዴት ካልን በሱረቱል ሐዲድ ምዕራፍ 57 ቁጥር 22 ላይ እንዲህ ክፈቱልኝ አንዴ። ምዕራፍ 57 ቁጥር 22 ኧረ ማማዬ አሁን የሆነ መረጃ ደረሰኝና አንዲት ኦርቶዶክስ የነበረች ልጅ ቲክቶክ ላይቭ ላይ እስልምና ተቀበለች። ገብረ ጉራቻ የነበረችው ነኢማ ሆነች ይልሻል። ምን ትያለሽ? ኡስታዝ ፖስተዋል ብሎ ልከውልኝ። ቀድር ነው ይሄ አይተሽዋል? ቀድሮባት ነው። እሺ በኋላ እንትን እንላለን። አንዴ ቀደዋል ቀድሩ ላይ እንቀጥልና ከዛ ስንጨርስ አይቼዋለሁ። ፖስቱንም አሳያቸዋለሁ። ትናንት አንዱ ጀለሳችን እዚህ ገብቶ ያለን አልሰማሽም? ሰለምቴ ነኝ ብሎ ምን አይነት ክርስቲያን ነበር? ኦርቶዶክስ የክርስትና ስም ማን ነው ሲባል አቤል ያለውን ልጅ አልሰማሽው? አየሁት። ፖስትኩት እኮ ሐሳቤ 57:22 ነው አይደል ማማይ? ምዕራፍ 57 ሱረቱ ሐዲድ። ኦኬ። እንዲህ ይላል። በደንብ አስተውሉ። ቀደር ምንድን ነው የሚለውን ነገር እንድታስተውሉ ማለት ነው። በምድርም በነፍሶቻችሁ መከራ ማንንም አትነካም አለ። በምድርም በነፍሶቻችሁ መከራ ማንንም አትነካም ሳንፈጥራት በፊት ምን ሳንላት ሳንፈጥራት በፊት በመጽሐፍት የተመዘገበች ብትሆን እንጂ አለ። እንግዲህ ሳትፈጠር ነፍሳት ላይ ተጽፎባታል ማለት ነው። በመጽሐፍት የተመዘገበች ናት ካለ አላህ በነገራችን ላይ አላህ መጀመሪያ ፍጥረታትን ሰማይና ምድርን ሳይፈጥር ብህርን የፈጠረው ታውቃላችሁ? ስክሪፕቶ ማለት ነው። ስክሪፕቶ የመጀመሪያ ፍጥረቱ ስክሪፕቶ ናት። ኦኬ። በዛች በስክሪፕቶ ነው የሰው ልጆች ላይ የጻፈው። ስለዚህ ምን አለ? በምድርም በነፍሶቻችሁ መከራ ማንንም አትነካም ነፍስንም ሳንፈጥራት በፊት በመጽሐፍት የተመዘገበች ብትሆን እንጂ። በምን የተመዘገበች? በመጽሐፍት። ስለዚህ አላህ አስቀድሞ በመጽሐፍ ነፍሶቻቸው ምን እንደሚያደርጉ ወስኖ ጽፎባቸዋል። አንድ ሰው ምድር ላይ መጥቶ ዝሙት ይሰራል ብሎ ከጻፈበት መጥቶ ዝሙት ነው የሚሰራው። አላህ ከጻፈለት ወዲያ ዝልፍ ማለት አይችልም ማለት ነው። ሱረቱ ሰጅዳ ምዕራፍ 32 ቁጥር 13ን ክፈትልኝ ቃልዬ። ምዕራፍ 32 ቁጥር 13። አሁን እዚህ ጋር ሳንፈጥራት በፊት ነፍስን በመጽሐፍት የተመዘገበች ናት ብሏል። ኦኬ። በመጽሐፍት የተመዘገበች ናት አላህ አስቀድሞ የጻፈው ማለት ነው። የመጀመሪያው እንትን ኦኬ። እንዲህ ይላል፣ ባሻንም ኖሮ ነፍስን ሁሉ ቅንነቷን እምነቷን በሰጠናት ነበር አለ። እዛ ጋር ምን ብያቸዋለሁ? አላህ አስቀድሞ በመጽሐፍ ጽፏል። አላህ አስቀድሞ በመጀመሪያ ነፍሳትን ሁሉ በመጽሐፍ ጽፏል። ኦኬ። ከጻፈባቸው ደግሞ ነፍሳት መካከል ብሻ አለ። ባሻ ማለት ብሻ በፈልግ ማለት ነው። አንድ ወደ ጎን አድርግልኝ ላንብበው። ባሻንም ኖሮ ነፍስን ሁሉ ቅንነቷን እምነቷን በሰጠናት ነበር።
አስቀድሞ በመጽሐፍ ጽፏል። በዛ በመጽሐፍ ላይ የጻፋቸውን ነፍሳቶች ደግሞ ቢፈልግ ከፈለገ ጀሃነም ከፈለገ ገነት አድርጎ ነው የጻፋቸው። ከፈለገ የገሃነም አድርጎ ከፈለገ የጀነት አድርጎ። ምን እያለ ነው እዚህ ጋር? ብፈልግ እኔ ከፈለኩኝ ፍላጎቴ ከሆነ ነፍስን ሁሉ እምነቷን ቅንነቷን እንድትከተል አደርጋታለሁ ነው። ብፈልግ ካለ አይፈልግም ማለት ነው። ኦኬ ብፈልግ ካለ የፈለገውን ገነት ያደርጋል። ሁሉንም ብፈልግ እኔ አንድ እምነት አደርጋቸዋለሁ። ስለዚህ አላህ ሁሉንም በአንድ እምነት ያላደረጋቸው ለምንድን ነው? ስለማይፈልግ ነው ማለት ነው። ብሻ ማለት ብፈልግ ነው። ስለዚህ ምን አለ? ብሻ ኖሮ ነፍስን ሁሉ እምነቷን ቅንነቷን በሰጠናት ነበር አለ። ግን አለ አስተውሎ፣ ግን ገሃነምን ከአጋንንት እና ከሰዎች የተሰበሰቡ ሆነው የተሰበሰቡ ሆነው በእርግጥ እሞላለሁ ማለት ቃሉ ከእኔ ተረጋግጧል አለ። እኔ ብፈልግ ነፍስን ሁሉ እምነቷን ቅንነቷን ሰጣት ነበር፣ ግን ደግሞ አለ ገሃነምን ቃል ገብቼላታለሁ። የተሰበሰቡ ሆነው እንዲሞሉሽ ቃል ገብቼላታለሁ። ሱራ 50 ቁጥር 30 ላይ ነው ቀጢ የሚላት ገሃነምን ሞላሽን የሚላት። አንዴ ክፈትላቸው እሱ እዛ አንቀጽ ላይ። ስለዚህ ምን ብሏታል? እዚህ ጋር ቃል ኪዳን ገብቼልሻለሁ ብሏታል። ምን ብሎ? የተሰበሰቡ ሆነው ገሃነም አስገባለሁ አንቺን እሞላልሻለሁ ብሎ ማለት ነው። ኦኬ። ስለዚህ ለገሃነም ቃል ኪዳን ስለገባ ሁሉንም እምነታቸውን አልሰጣቸውም። በፈልግ ሁሉንም እምነታቸውን በአንድ አደርገው ነበር፣ የእምነት ቅንነታቸውን ሰጣቸው ነበር። ግን አልፈልግም። ለምን ሲል ለገሃነም ቃል ኪዳን ሞልቻለሁ። የተሰበሰቡ ሆነው ገሃነምን እንዲሞሉ ቃል ኪዳን ገብቻለሁ። ስለዚህ ቃል ኪዳን ስለገባ ነው እዚህ ጋር የምትመለከቱት ለገሃነም ሞላሽን የምንልበትና ተጨማሪ አለን የምትልበትን ቀን አስታውስ ይላል። ቃል ኪዳን ስለገባላት ለጀሃነም በሰዎች ሞላልሻለሁ ብሎ ቃል ኪዳን ስለገባላት ምን ያደርጋል? ሞላሽን እያለ ይጠይቃታል ማለት ነው። ልክ ሱረቱል አልአዕራፍ ምዕራፍ 7 ቁጥር 179 ላይ ከሰዎችም ከጋኔኖችም በእርግጥ ለገሃነም አድርገን ፈጠርን አይደል የሚለው። ከሰዎችም ከጋኔኖችም ለምን አድርጌ ፈጥር ያለው ኪዳን ገብቻለሁ። የተሰበሰበ አላህም ባሻ ኖሮ አንዲት ህዝብ ባደረጋችሁ ነበር አለ። አሁን ቅድም ያልኳችሁ አላህ በፈልግ በአንድ አደርጋችሁ ነበር፣ አንድ አማኝ ሁላችሁንም ሙስሊም አደርጋችሁ ነበር ነው በሐሳቡ። አላህም ባሻ ኖሮ አንዲት ህዝብ ባደረጋችሁ ነበር። ወደ ጎን አድርግልኝ ቃልዬ። ኦኬ። ግን የሚሻውን ያጠማል የሚሻውንም ያቀናል አለ። እኔ ብፈልግ አንድ ህዝብ አደርጋችሁ ነበር፣ አንድ አማኝ አደርጋችሁ ነበር። ግን አለ የምፈልገውን አቀናለሁ፣ የምፈልገውን ደግሞ አጠማለው። ቅድም ሱረቱል ሐዲድ ምዕራፍ 57 ቁጥር 22 ላይ ምን ብሏል? ነፍስን ሳንፈጥራት በመጽሐፍት የተመዘገበች ናት ብሏል። ገና ሳይፈጥር ሰማይና ምድርን ሳይፈጥር በመጽሐፍ ቁጭ ብሎ የጻፈው ምንድነው? የሚፈልገውን እያጠመመ የሚፈልገውን እያቀና ነው ማለት ነው። ስለዚህ እዚህ ጋር ምን አለ? ሁሉን አንድ ህዝብ አደርጋቸው ነበር፣ ብፈልግ አንድ ህዝብ አደርጋቸው ነበር። ግን አላህ የሚሻውን ያጠማል የሚሻውን ደግሞ ያቀናል እያለ እየተናገረ ነው። ስለዚህ አላህ የሚፈልገውን የሚያጠም ነው፣ የሚፈልገውን የሚያቀና ነው። መቼ ነው ይሄ ያጠመማቸው? መቼ ነው ካል ገና ሳይፈጠሩ በፊት በብህር የጻፈባቸው ናቸው፣ የተቀደረባቸው ናቸው። ልክ ሱረቱል ኢብራሂም ምዕራፍ 14 ቁጥር 4 ላይ የምሻውን አጠማለሁ የምሻውንም አቀናለሁ እንዳለው ማለት ነው። ኦኬ። ሱረቱል ዙመር ምዕራፍ 39 ቁጥር 37ን ክፈትልኝ ቃልዬ። ኦኬ። አሁን በደንብ እንድታስተውሉ የምፈልገው አላህ መቼ ነው የቀደረባቸው? መቼ ነው የወሰነባቸው? የመጀመሪያውን ጥቅስ የሰጧችሁ መቼ ነው? ሱረቱል ሐዲድ ምዕራፍ 57 ቁጥር 22 ላይ ሳንፈጥራት በፊት ነው የጻፍኩት በመጽሐፍ ብሏል። ኦኬ። በመጽሐፍ የተጻፈባቸው ደግሞ ምንድነው ብላችሁ ስትሉ የሚፈልገውን የገሃነም አድርጎ የሚፈልገውን ደግሞ እስካሁን የሰጧችሁ ጥቅስ የሚፈልገውን የገሃነም አድርጎ የሚፈልገውን ደግሞ የጀነት አድርጎ እንደጻፈ ነው እየሰጧችሁ ያለው። አሁን ደግሞ ሱረቱል ነህል ማነው ሱረቱል ዙመር ቁጥር 37 ላይ ክፈትልንና እንየው። አላህ የሚቀናውን ሰው ለእርሱ ወደ ጎን አድርግልኝ። አላህ የሚያቀናውን ሰው ለእርሱ ማንም አጥማሚ የለውም ማለት አስተውሉ። እኔ የማቀናውን ሰው ማንም አያጠማውም ማለት አጥማሚ የለውም። ኦኬ። ወደ ጎን ኦኬ። አላህ አሸናፊ የበቀል ባለቤት አይደለምን ይላል። እኔ ያቀናሁትን ሰው ማንም ሊያጠማው አይችልም ማለት ማንም ሊያጠማው አይችልም። በተቃራኒው በዚህ ሱረቱል ዩኑስ ማለት ነው ምዕራፍ 10 ቁጥር 99 ላይ
ለምን ታስገድዳቸዋለህ? እኔ ያጠመምኩትን ማንም ሊያቀናቸው አይችልም። እዛው ሱራ 4 ቁጥር 88 ላይም ይናገራል። እኔ ካጠመምኳቸው፣ እኔ ካሳሳትኳቸው ልትመልሳቸው አትችልም አለ። አሁን እዚህ ጋር ምን ብሎናል? እኔ ካቀናቸው ማንም አያጠማቸውም አለ። በተቃራኒው ደግሞ አላህ ካጠመማቸው እነዛን ሰዎች አጥምሞ ከፈጠራቸው ምንም አይነት ዳዕዋ ብታደርግላቸው ሊመለሱ አይችሉም። ለምን? እኔ ያጠመምኳቸው ናቸው ነው እያለ ያለው። ሱራ 4:88ን ክፈትላቸው ምን እንደሚል አሳያችሁ። እኔ ካቀናቸው ማንም አያጠማቸውም ብሏል። ተመልሶ ደግሞ እኔ ካጠመምኳቸው ማንም አያቀናቸው ማለት በመናፍቃን ነገር ላይ አለ አላህ በስራዎቻቸው ወደ ክህደት የመለሳቸው ሲሆኑ ሁለት ክፍሎች የሆኑትን ኦኬ ለእናንተ ምን አላችሁ? አላህ ያጠመመውን ሰው ልታቀኑ ታስባላችሁን አለ። አላህ ያሳሳተውን ሰው ምን ያደረገውን ያሳሳተውን ያጠመመውን ሰው መጣላው ጥሪ ጠራብኝ በጌታ። እሺ አላህ ያሳሳተውን ሰው ለእርሱ ወደ ጎን አድርግልኝ መንገድን ፈጽሞ አታገኝለትም። ቅድም ምን ብሎናል? እኔ ያቀናሁትን ማንም ሊያጠማው አይችልም ብሎናል አይደል? ማንኛውም ፍጥረት ሊያጠማው አይችልም። እኔ አቅንቼ ፈጥሬዋለሁ አለ። በተቃራኒው ደግሞ እኔ ያሳሳትኩትን እኔ ያጠመምኩትን መንገድ አትፈልጉለት፣ ምክንያቱም እኔ ነኝ ያጠመምኩት ነው። ከኔ በላይ ሆናችሁ እናንተ ልታቀኑት አትችሉም ነው እያለ ነው ያለው። ስለዚህ ማን ነው የሚያጠመው? ራሱ አላህ ነው ማለት ነው። መቼ? ቅድም እንዳልኳችሁ ገና ነፍሳትን ሳንፈጥር ነፍሳት ሁሉ በመጽሐፍት የተመዘገበች ናት ብሎናል አይደል? ሱረቱል አንዓም ምዕራፍ 6 ቁጥር 149 ክፈትልኝ ቃልዬ። ሱረቱል አንዓም ምዕራፍ 6 149 ማን ነው የሚያቀነው ማን ነው የሚያጠመው የሚለውን በደንብ ከያዛችሁ ካዲያ ዕውቀት የሚለው ነገር ላይ እንመጣለን ማለት ነው። ይሄ የዕውቀት ጉዳይ ነው ወይ የሚለውን እሺ እንዲህ ይላል። የተሟላው ማስረጃ ነው ባሻም ቢፈልግም ማለት ነው። በፈልግ ኖሮ ሁላችሁንም ባቀናችሁ ብሻም ኖሮ ሁላችሁንም ባቀናችሁ ነበር በላቸው። እኔ በፈልግ ሁላችሁንም ቀጥተኛውን መንገድ ሰጣችሁ ነበር ነው። ባቀናችሁ ነበር ማለት ቀጥተኛውን መንገድ ሰጣችሁ ነበር ማለት ነው። ያ ማለት እኔ ብፈልግ ካለ አልፈልግም እያለ እያመላከተ ነው። ለምሳሌ እኔ እኮ ብፈልግ እኮ ይሄንን ነገር አደርግ ነበር ብዬ ካልኩኝ ነገር ግን ስለማልፈልግ ነው ማለት ነው ያላደረኩት አይደለ? ስለዚህ አላህ ምን እያለ ነው? ባሻም ኖሮ በፈልግም ኖሮ ሁላችሁንም ባቀናችሁ ነበር አለ። ስለዚህ አላህ ሰዎችን የማቅናት ፍላጎት የለውም ማለት ነው። ለምን ከተባለ ለገሃነም ቃል ኪዳን ስለገባ ገሃነምን እሞላሻለሁ ብሎ ቃል ኪዳን ስለገባላት። ሱራ 76:30ንም ክፈትልኝ ሱረቱል ኢንሳን ማለት ነው። እንዲህ ይላል፣ አላህም ካልሻ በስተቀር አትሹም። አላህ ካልፈለገ ምንም አትፈልጉም ነው። አላህ ካልሻ በስተቀር አትሹም። አላህ አዋቂ ጥበበኛ ነውና እኔ ካልፈለግኩኝ ምንም አትፈልጉም ነው። እኔ ካጠመምኳቸው እናንተ ምንም አትመለሱም ነው። በቃ እኔ ያሻውትን ነው የማደርገው ነው። ኦኬ እኔ ለምሳሌ አንድ ሰው ጠሞ ከመጣ ወደዚህ ምድር ላይ ለምሳሌ አንተ ዝሙት ሰሪ ነህ ተብሎ ተጽፎበት ከመጣ ያ ሰው አላህ የጻፈበትን ነው የሚኖረው። ስለዚህ እኔ አላህ ካሻ በስተቀር አትሹም። ከተጻፈባችሁ ነገር አትሹም ነው። ሌላ ነገር እንትን ማለት አትችሉም ነው። የተጻፈበት አንተ ዝሙት ሰሪ ከሆነ ልክ ሐዲሱ አቡ ሁረይራ የዘገበው ሐዲስ አንድ ሰው ዝሙት የሚሰራው በአላህ አስቀድሞ ተወስኖበት ነው እንዳለው ያ ሰው ዝሙት ትሰራለህ ተብሎ ተጽፎበት ከሆነ እዚህ ምድር ላይ መጥቶ ዝሙትን የመጸየፍ እንትን ኃይል የለውም። ለምን? የተጻፈበት ዝሙት እንዲሰራ ስለሆነ ማለት ነው። ይህንንም የሚሰራው አላህ አስቀድሞ ስለጻፈበት ነው የሚለው ሐዲሱም ትከፍትላችኋለሁ በኋላ ማለት ነው። ስለዚህ አሁን በደንብ አስተውሉ። አላህ ካልሻ በስተቀር አትሹም ሲል ምን ማለቱ ነው? እኔ ካልፈለኩ እኔ የጻፍኩባችሁን ነገር በዛ ነገር ላይ ትጸናላችሁ ነው። በተጻፈባችሁ ነገር ትሄዳላችሁ ነው እያላችሁ ያለው። ከአላህ ውሳኔ መነቃነቅ አትችሉም ነው እያላችሁ ያለው። ቅድም ክፈትልኝ ያልኩ ሱረቱ ዩኑስ ምዕራፍ 10 ቁጥር 99 ጀምሮ መሰለኝ። አዎ እሱን ክፈትልኝ ቃልዬ። እንዲህ ይላል፣ ጌታህን ባሻ ኖሮ እኔ ብፈልግ ኖሮ እያለ ነው። በምድር ያሉት ሰዎች ሁሉ
የተሰበሰቡ ሆነው ባመኑ ነበር። እኔ ብፈልግ ኖሮ ምድር ላይ ያሉት አማኞች በሙሉ ሰዎች ሁሉ በአንድ እምነት በተሰበሰቡ ነበር እያለ ነው። ብፈልግ ኖሮ አንድ ሙስሊም አደርጋቸው ነበር ነው። ብፈልግ ሲል እንደማይፈልግ እየነገረ እንደሆነ በደንብ አስተውሉ። እኔ ብፈልግ ይህንን ነገር አደርግ ነበር ስል ስላልፈለግኩ ነው ያላደረግኩት ማለት ነው። ስለ ፍላጎት ነው እየተናገረ ያለው። ጌታህም ባሻ ኖሮ እኔ ብፈልግ ኖሮ ገብቷቸዋል። እኔ ብፈልግ ኖሮ በምድር ያሉትን ሰዎች ሁሉ የተሰበሰቡ ሆነው በአንድ ባመኑ ነበር። ታዲያ ይልና ኦኬ፣ ወደ ጎን አድርግልኝ ቃልዬ። ታዲያ አንተ ሰዎችን አማኞች እንዲሆኑ ታስገድዳለህን አለ። እኔ እኮ ብፈልግ በአንድ እምነት አደርጋቸው ነበረ። ታዲያ አንተ ሰዎችን እንዲያምኑ ታስገድዳቸዋለህ ወይ? እኔ እኮ ስላልፈለግኩ ነው ይህን ያደረግኩት ነው እያለው ያለው። ኦኬ፣ ስላልፈለግኩ ነው። እኔ ያልፈለግኩትን ነገር አንተ ልታደርገው ትችላለህ ወይ ነው። ቁጥር 100 ላይ ወረድ በልልኝ ቃልዬ። ምን ይላል መሰላችሁ? ቁጥር 100 ላይ እዛው ጋር ለማንኛውም ነፍስ አለ፣ ለማንኛውም ነፍስ አላህ ቢፈቅድ ቢሆን እንጂ ልታምን ችሎታ የላትም ማለት። የትኛውም ነፍስ አላህ ከፈቀደ ነው ልታምን የምትችለው። አላህ ካልፈቀደ ልታምን አትችልም ነው እያለ ያለው። አሁን ስለ ችሎታ ነው እየነገረን ያለው። አንደኛ የአላህም ችሎታ እዚህ ጋር ይመዘናል። ምን እያለ ነው? ለማንኛውም ነፍስ አላህ ቢፈቅድ ቢሆን እንጂ ልታምን ችሎታ የላትም ማለት። አስተውሉ። አንድ ሰው አማኝ ሊሆን የሚችለው አላህ ከፈቀደ ነው ካለ አላህ ይሄንን ሁሉ ህዝብ በአንድ እምነት ያላደረገው ችሎታ ስለሌለው ነው ማለት ነው። እዚህ ጋርም ችሎታም ያስነሳል። ችሎታው እንደማይችልም ያሳየናል ማለት ነው። ምክንያቱም እኔ ብፈልግ ካለ በኋላ ሁሉንም በአንድ እምነት አደርጋቸው ነበር፣ ግን አንተ ታስገድዳቸዋለህ ብሎ ወቀሱ አይደል መሐመድን። እዛው ሱረቱል አናም ምዕራፍ 6 ቁጥር 35ንም ክፈትልኝ ቃልዬ። ኢስላምን መተዋቸውንም በአንተ ላይ ከባድ ቢሆንብህ በምድር ውስጥ ቀዳዳን ወይም በሰማይ ውስጥ አለ መሰላልን ልትፈልግና በተአምር ልትመጣቸው ብትችል አድርግ። አላህም ባሻ ኖሮ በቅኑ መንገድ ላይ አለ በሰበሰባቸው ነበር፣ ከተሳሳቱትም ሰዎች ፍጹም አትሁን አለ። እንግዲህ እዚህ ጋር ምን እያለ ነው? እስላምን መተዋቸውን ከባድ ቢሆንብህ ልታመጣቸውን ብትፈልግ አድርገው አለ። ግን አላህ የሚሻውን አላህ ባሻ ኖሮ በቅን መንገድ በሰበሰባቸው ነበር። እኔ እኮ ብፈልግ ኖሮ አማኝ ያደርጋቸው ነበር ነው። ስላልፈለግኩ ነው። ግን ሞክረው አትችልም ነው። ምክንያቱም እኔ ያጣመምኩትን አንተ ልታቀና አትችልም ብሎ አላህ ልታቀና አትችልም ነው። ያሳሳትኩትን አንተ ልትመልሰው አትችልም ብሎ ስለተናገረ ማለት ነው። ስለዚህ ምን አለ? እስላም መተዋቸውን ከባድ ቢሆንብህም ልትመልሳቸው ብትሞክር አድርገው። አላህ ቢፈልግ ቢሻ ማለት ቢፈልግ ነው። ቢፈልግ በአንድ እምነት በሰበሰባቸው ነበር፣ በቅኑ መንገድ በሰበሰባቸው ነበር። ፈልግ እኮ እኔ አንድ አማኝ አደርጋቸው ነበር፣ ግን አልፈልግም ነው የአላህ ሐሳብ። ኦኬ፣ አልፈልግም ነው እያለ ያለው። ታዲያ አሁን ይሄ እውቀት ነው ወይ የእውቀት ጉዳይ ነው ወይ ከተባለ በፍጹም አይደለም፣ የእውቀት ጉዳይ አይደለም። ለምሳሌ ሳሂህ ሙስሊም 26 ላይ መሰለኝ አይሻ የሙእሚኖች እናት የተረከችው ሐዲስ ካስታውሳችሁ የአላህ መልእክተኛ አንሷር ከመዲና ሙስሊሞች ወገን የሆነ ህፃን ልጅ ሞቶ ለቀብር ስነ ስርዓት ተጠርተው በሄዱበት ወቅት አለ እንዲህ አልኳቸው፣ የአላህ መልእክተኛ ሆይ ይህ ህፃን ልጅ ከጀነት ወፎች ውስጥ አንዱ ነው አልኩ። እንግዲህ ህፃን ልጅ ሞቶ ነው ለቀብር ስነ ስርዓት በሄዱ ጊዜ አይሻ ምን አለች? ይሄ ልጅ ከጀነት ወፎች አንዱ ነው ብላ ተናገረች። ከዛ ምን አለ መሐመድ ክፉም ሰርቶ አያውቅም፣ ክፉም ስራ የሚሰራበት እድሜ ላይ አልደረሰም፣ እንዲሁም እድሜው በወንጀል ለመጠየቅም አልደረሰም አልኳቸው አለች አይሻ ማለት ነው። እንግዲህ ህፃን ልጅ ነው ገና ኃጢአት ሊሰራም የደረሰም ትልቅ ልጅ አይደለም፣ ገና በህፃንነቱ ነው የሞተው። ስለዚህ ምን አለች? ይሄ ልጅ ከጀነት የሚሆን ልጅ ነው፣ ምክንያቱም ኃጢአትን ለመስራት የደረሰ እድሜ የለውም፣ ንጹህ ልጅ ነው ብላ ስትለው መሐመድ ምን አለ? ነብዩም እንዲህ አሉኝ፣ አይሻ ሆይ ላይሆንም ይችላል፣ አላህ የጀነትና የጀሃነም ሰዎችን አስቀድሞ በአባታቸው ወገብ ሳሉ ፈጥሯል። ህፃን ልጅ ሞቶ ይሄ ልጅ የጀሃነም ሊሆን ይችላል፣ ምክንያቱም አላህ የጀነትና የጀሃነም ብሎ በአባታቸው ወገብ ሳሉ ፈጥሯል፣ ለይቶ ፈጥሯል። ጀሃነም ገቢዎችን አስቀድሞ ጀነት ገቢዎችንም አስቀድሞ በአባታቸው ወገብ ሳሉ ተፈጥረዋል ብሎ መለሰላት። ስለዚህ አንድ ህፃን ልጅ ሞቶ ለአቅመ ኃጢአት እንኳን ሳይደርስ ከሞተ የጀሃነም ሊሆን ይችላል። ለምን ከተባለ አስቀድሞ አላህ ነፍሳትን ሳይፈጥር በፊት በመጽሐፍ የጀነት የጀሃነም የጀነት የጀሃነም አድርጎ ለይቶ ስለፈጠራቸው ማለት ነው፣ ወስኖበት ስለፈጠረው። ስለዚህ አታቂም የጀሃነም ተደርጎ ተፈጥሮ ይሆናል
ኃጢአት አልሰራም እኮ ሕፃን ልጅ ገና በልጅነቱ ነው የሞተው፣ ገና በሕፃንነቱ እኮ። ስለዚህ አላህ አስቀድሞ የሰው ልጆችን ወስኖባቸዋል። መወሰን ሲባል ደግሞ እንዴት ነው መሰላችሁ? ለምሳሌ አንድ ሰው ዝሙት ሰሪ ነው ተብሎ ከተፈጠረ መጥቶ እዚህ ምድር ላይ ዝሙትን አልሰራም ማለት ነው። በተጻፈበት ህይወት ነው የሚኖረው። ገብቷችኋል? በተጻፈበት ማንነት ነው የሚኖረው። ለምሳሌ ዝሙት እንዲሰራ ከተጻፈበት ዝሙት አልሰራም ብሎ የመጸየፍ መብት የለውም ማለት ነው። ገብቷችኋል? እኔ ዝሙት አልሰራም ብሎ የመጸየፍ መብት የለውም። ለምን? አስቀድሞ ስለተጻፈበት፣ ዝሙት እንዲሰራ ስለተጻፈበት ማለት ነው። ለምሳሌ ገዳይ ተደርጎ ከተጻፈበት እዚህ መጥቶ እኔ መግደል አልችልም የማለት መብት የለውም። ለምን? የተጻፈበት ነገር ስለሆነ ግዴታ ይፈጽማል። ልክ እንዴት ነው ሮቦት የሚንቀሳቀሰው በተጻፈበት ነገር ማለት ነው። ኦኬ፣ የሚንቀሳቀሰው በዛ አላህ በጻፈበት ነገር ነው ማለት ነው። ስለዚህ ይሄንን ነው ቀድር። እንግዲህ ሙስሊም ወገኖቻችን ይሄንን ነው እውቀት ነው የሚሉት። እኛ እግዚአብሔር ለቁጣ አልመረጠንም። አንደኛ ተሰሎንቄ ምዕራፍ 5:9 ክፈትልን ቃልዬ። እግዚአብሔር አምላክ ለቁጣ አልመረጣችሁም ነው ያለን። የተመረጥነው ለቁጣ አይደለም። አላህ ግን ለገሃነም ቃል ኪዳን ስለገባ ብቻ ሰዎችን እያጣመመ ገሃነምን ቀጢ እያለ ሞላሽን እያለ ቃል ኪዳኑን የሚጠብቅ ለገሃነም ቃል ኪዳኑን ይጠብቃል። ምን ብሎ? የሰው ልጆችን ወደሷ በመጨመር ሞላሽን እያለ እንትን እያለ ማለት ነው። እንዲህ ይላል ቁጥር 9 ላይ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 9። ኦኬ፣ እግዚአብሔር ለቁጣ አልመረጠንምና በጌታችን በክርስቶስ በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ። እግዚአብሔር ለምንድን ነው የመረጠን? ለቁጣ አልመረጣችሁም፣ በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ። ስለዚህ እኛ ለቁጣ አልተመረጥንም። እግዚአብሔር አምላክ ለቁጣ የመረጠን አምላክ አይደለም። አላህ ግን ለቁጣ ነው የመረጠን። የሚፈልገውን ሰው የጀሃነም አድርጎ የሚፈልገውን ሰው የጀነት አድርጎ ማለት ነው። ይሄንን ነው ሙስሊም ወገኖቻችን አስቀድሞ ማወቅ ነው የሚሉት። እግዚአብሔር አምላክ እኔ መቼ እንደምሞት ያውቃል፣ ምን ሆኜ እንደምሞት በምን ሰዓት እንደምሞት ያውቃል። ግን አልጻፈብኝም። እዚህ ምድር ላይ መጥቼ የምሰራውን ስራ በዚህ ነው የምትሰሪው ብሎ በራሱ በተጻፈብኝ ነገር አላደረገኝም። የራሴ ነጻ ፈቃድ አለኝ። ገብቷችኋል? የሚፈልግ እሳትና ውሃን ያስቀመጠልን እጁን ወደ ፈለገ ይስደድ ነው ያለው እግዚአብሔር አምላክ። አላህ ግን በጻፈብህ ነገር እኔ ካሳሳትኩ ማንም ሊያቀናችሁ አይችልም፣ እኔ ካቀናችሁ ማንም ሊያሳስታችሁ አይችልም ብሎ በጻፈበት ነገር እንዲንቀሳቀሱ ነው ያደረጋቸው። ሮቦት ማለት ነው ባጭሩ። ቡክ ኦፍ ደስቲኒ ነው which is ቅድመ ውሳኔ። አንድ ሰው ለምሳሌ ዚና ወይም ደግሞ ተራቆ ኢንተርኮርስ ቢፈጽም ቀድሞ የተወሰነበት ነው በአላህ ተብሎ ቅድም የተጠቀሱ ሱራዎች አሉ። ከነሱ ጋር አንድ ላይ መሳከር የሚሄድ እኛ ነው የሚሆነው። ሶ ምንድነው ዚናን ቢፈጽም ፎር ኤግዛምፕል አንድ ሰው አዶልተሪን ቢፈጽም ወይም ደግሞ አዶልተሪን የፈጸመ ወንድ ቅድሚያ በአላህ ተጽፎበት ስለነበር ነው which is necessarily he must committed that so መጀመሪያም ያንን ዚና ወይም ደግሞ ያንን ኢንተርኮርስ ወይም አዶልተሪ የሚፈጽመው ቀድሞ በተጻፈበት ስለተጻፈበት ነው እንጂ እሱ ፈልጎ አይደለም። which is ምንድነው እያለ ያለው ፍሪ ዊል የለውም አንድ ሰው ነው እያሉ ያለው የሚለው የነሱ አስተምሮና which is ፈጣሪ ፈጥሮን በእኛ ለምሳሌ በዘፍጥረት ምዕራፍ 1 ቁጥር 24 አካባቢ ጀምረን የሰው ልጅ አፈጣጠርን እናያለን። በምዕራፍ 1 እና በምዕራፍ 2 በምዕራፍ 3 ላይ ዘፍጥረት ሄደን ስናይ የሰው ልጅ ውድቀት የሚጀምረው ፍሪ ዊሉን ነፃ ፈቃዱን ተጠቅሞ የወደቀበትን ነው። ያም ደግሞ ከዛች ከህይወት ዛፍ በልቶ ነው እና which leads cause ይኖረዋል ማለት ነው ለውድቀቱ። ያ ኮዝ ደግሞ ፍሪ ዊሉን ተጠቅሞ ዲሳይድ ያደረገበት ነው። ኤኒሃው ያ ፍሪ ዊል የለውም የሰው ልጅ ኦልሬዲ እንትን ስለተባለበት ነው ስለተወሰነበት ነው የሚል አስተምሮ ነው እዚህ በሙስሊም አስተምሮት ውስጥ ያለውና which is አንድ ከኛ በጣም የተለየ ወይም ደግሞ ከሳይንሱ ራሱ የወጣ ነው። የሆነ ሰው ኃጢአትን የሚፈጽመው ለምሳሌ አንድ ሰው ቢገድል ኦልሬዲ ደስተኑ ነው እና ይሄንን ደግሞ ሳህል ቡካሪ ያው ከ26 ጀምራችሁ በደንብ ብታነቡት እዚህ ይሄንን ስክሪንሾት አድርጋችሁ ሌሎቻችሁ በደንብ ብታነቡት ስለ ቡክ ኦፍ ደስቲኒ ነው የሚያወራውና ዲግ ያደረጋችሁ ሞር ሪሰርች እየሰራችሁ መሄድ ትችላላችሁ። አይ ቲንክ ታፍ የሆነ ቴዎሎጂካል አክሴፕት ነው ያለ ፐርስፔክቲቭ ነው ያላቸው እነሱ ፍሪ ዊልን ግን ኮንሲደር አላደረገም እና which is why we say ነብዩ መሐመድ ሐሰተኛ ነብይ ነው ብለን የምንናገረው። እንዴት ነህ? ሙስሊሞች እኮ ቀድሞ ክርስቲያንን ሰላም አይሉም። ኤኒሃው እኛ ሰላምታውን እንቀበልና አሁን በተነሳው ቶፒክ ላይ ዲስከስ ማድረግ የምትችል ከሆነ ሬዝ ማድረግ ትችላለህ።
ነጥቦችህን። ያው ብልግናችሁን ከተዋችሁ ችግር የለም። ከብልግና ውጭ ከሆነ አሁን ከተናገርን ውስጥ ብልግና የለም ብዬ ኦኬ አናግሪኝ። አይ ቆይ እንትን አውጣልኝ፣ አንድ ሐዲስ አውጣልኝ። አንዴ አሁን ለተናገራን ነገር ተፍቷት ነው ማለፍ ያለበት። አንድ የሆነ ሐዲስ ትከፍትልንና የማን ብልግና እንደሆነ የማን መጽሐፍ ብልግና እንደሆነ ትንሽ አንብቦ ያስረዳን አይሻልም? አልአደብ አልሙፍራድ 963 ክፈትልንና አረብኛውን አድርግለት። አልአደብ አልሙፍራድ 963 ኦኬ። አዎ አረብኛውን አድርግለት። ኦኬ ቀጥል ካሊድ ሚዩትን አንሳና ቀጥል አንብበው። ማን ባለጌ እንደሆነ እንድናሳየው ነበረ ከመጽሐፉ። ያንተው ነብይ ምን ብሎ ይናገር እንደነበረ ማለት ነው። ድምፅህን አጠፋ። የአባትህን ብልት ንከስ እያለ ይሳደብ ነበረ። እሱ ብቻ አይደለም ባይዘው አንድ ጊዜ ላሳያችሁ። እንደዚህ አይነት አማርኛዎችን ይጠቀም ነበረ። አንተ የኔ ሞዴል ብለህ የምጠራው ሰውዬ ይሄ አስፋኛ እንዴ እንደዚህ አይነት ቃላቶችን ይጠቀም ነበረ። አየህ አይደለ? አንብቡት እናንተ። ሊትራል አማርኛውን እየጠራ እንደዚህ አይነት ነገር እየተናገረ ነበረ በዘመኑ። ብልግና የሚጀምረው ከሱ ይሆናል ማለት ነው። እኛም ባለጌ ከማለት በፊት ይሄን የተጻፈ መጽሐፍን ነው አውጥተን የምናስነብብ ቅዱሳን። ግን እኮ ያው ብልግና እኮ ያው ከመጽሐፍ ቅዱስ ነፍነ ያለው ምን ትላላችሁ? አይደለም እኛ እየጠየቅን የነበረው ላይ ሬዝ ማድረግ አይሻልም? ነጥብህን አብርሃም የቱን አግብቷል? ምን ትላለህ? አብርሃም የቱን አግብቷል? ፕሊስ አንድ ጊዜ ተረጋጋና አሁን ያነሳነው ነጥብ ላይ እንደተማረ ሰው 21ኛው ሴንቸሪ ላይ እንደሚኖር ሰው ማስረጃ ካለ ዲፌንድ ብታደረግ ነው የሚሻለው። ቢካዝ ይሄ መዋረድ ነው። ያልሆነ ቶፒክ ሬዝ ማድረግ መዋረድ ነው። የበታችነት ስሜት ካልተሰማ በስተቀር ማለት ነው። ቶፒኮች አሳማኝ ነጥብ፣ ውሃ የሚደፋ ነገር፣ ሚዛን የሚደፋ ነገር ይዘምተ ዲፌንድ ማድረግ ነው የተነሳውን ነጥብ። ሌላ ጋብቻ ጋር ምን አስኬደ? እሺ አንተ አሁን ይኸውልህ የሰው ልጅ ነው። አንድ ሰው ሰውን እስከተፈጠረ ድረስ ይበላል ይጠጣል አይደል እንዴ? ስለዚህ ስለ ብልግና ከማውራት ይልቅ ጥሩ ነገር ቁም ነገር ያላቸው ነገሮች ብታስተምሩ አይሻልም ነው ወይስ እናንተ ጥም አለ? አሁን እንዳለ ተረጋጋ ነው አይደለም። ብልግናው የመጣው እኮ አንተ ጋር ነው ያለው። ፎር ኤግዛምፕል ነብይክ ምላስ የበላህበትን እጅ አስጠባ ሲል ያኔ ነው ብልግናው የመጣው። ምላስን መጥባት ሲጀምር ነው ብልግናው የመጣው። ኢየሱስ የኔ ምላስ የጠባ ኢየሱስ ክርስቶስ ወንድ ልጅ አልተሳማ። ኢየሱስ ክርስቶስ ወንድ ልጅ ተቀበል። ራስህ ከጀመርክ ልጀምርልህ እስከ መጨረሻው ከንፈር አልሳመም። ኖ እኔ አስጨርሳለሁ እስከ መጨረሻው። የአባትህን ብልት ኢየሱስ ክርስቶስ የወንድ ልጅ የአንተ ነብይ ነው። ኦኬ ለመሰደብ አትግቡ ፕሊዝ። በመጣበት ወይ እና አስተናግዳለሁ እና ጥሩ አይደለም።